ጤናስልኝ ፕሮግራማችን ታዳሚዎች ታሪክን ከባለ ታሪኩ በሚል ቃል እየተዘጋጀ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ ላይ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌና አምሳሉ መሐሪ ስንሆን የድምጽ ቀረጻና ኤዲቲንግ አሸር ሳሙኤል። ክቡራትና ክቡራን ዛሬም እንግዳለን። እንግዳችን ምስጋናው ደሴ ወይም ረሃሚም ጸጋዬ ነው። መምህር እንኳን ደህና መጣህ። እንኳን ደህና ቆያችሁልኝ። ጥሪያችን አክብረህ እዚህ ቦታ ጊዜህን መስዋዕት አድርገህ ስለመጣህ እጅግ አድርገን እናመሰግናለን። እስቲ እንግዲህ ፕሮግራማችን ከመጀመራችን በፊት ምስጋናው ደሴ ወይም ደግሞ ረሃሚም ጸጋዬ ማን ነው? የት ተወለደ? የታደገ? እድገቱ ምን ይመስላል? እስቲ ራስህን ለፕሮግራማችን ታዳሚዎች ብታስተዋውቅልን። በመጀመሪያ አመሰግናለሁ ለአቶ አምሳሉ፣ ለሮኒ አካሌ አመሰግናለሁ። በዚህ ከቦታው ጥሪ ስላደረጋችሁልኝ በጣም አመሰግናለሁ። እንግዲህ ለጥያቄው ምስጋናው ደሴ ማለት በ1954 ዓመተ ምህረት ከተከበሩት ወላጆቼ ከአቶ ደሴ ጸጋዬና ከውድ እናቴ ከሜት ጥጅቱ መንግስቱ ከመልካም ሰዎች ጠንካራና መልካም ጸባይ መልካም ስራ ካላቸው ሰዎች የተፈጠርኩ ልጅ ነኝ ማለት ነው። የተወለድኩት ዳዚሆን ይባላል ቦታው። የተወለድክበት አርማጭሆ ትንሽ ግርው ነበር። አሽራሶ ዳዚሆን ከተባለ ቦታ እንዲያውም ጎበዝ ነህ። ከ40 ዓመት በኋላ ማስተዋወስ በጣም በጥሩ ሁኔታ ይሰራል እና ከዚያ ተወለድኩኝ። ከተወለድኩ በኋላ ከተወሰነ ሳምንት በኋላ ያው ተመለሰች። የአባቴ ቤተሰቦች ደርጋሽ የተባለው ቦታ ነበር የሚኖሩ። ከዚያ ያው እስከ 2 ዓመት ድረስ ቆየሁ። ከተወለድኩ እስከ 2 ዓመት ድረስ። ከ2 ዓመት በኋላ የአባቴ ቤተሰቦች አዲስ ቦታ ቆርቁረው የተለያየ ቦታ ተበታትነው ነው የነበር። አዲስ ቦታ ቆርቁረው አቋቁመው አቆበረር ወደምትባለው ቦታ ወረዱ። እንግዲህ ከዛን ጊዜ ጀምሮ አሁን ዛሬ እኔ የት ተወለድክ ብለው ሲጠይቁኝ ዳዚሆን ሳይሆን አቆበረር የመጨረሻውን አደኩበት ቦታ አቆበረር ነው የሚሉት። እውነት ነው። እንዴት መሰለህ አንዳንድ ጊዜ ምን አለ መሰለህ ሮኒ፣ አንተ አሁን ልክ ከባህልም ከሃይማኖትም ከእምነትም አኳያ ያው እንደነበረው አንድ ሴት ስትወልድ እስከ 3ኛው መሰለኝ ያው እርሳት እንድትታረስ ትሄዳለች ወደዛ። አሁን አንተ እትብት የተቀበረበትን ብቻ ሳይሆን መስኩ ላይ ቦርቀህ ወንዙ ላይ ዋኝተህ ያደክበት አካባቢ ነው ትዝ የሚልህ። በጣም ትክክል። ሰዎች ሳይሆን በዛ ሰዓት የነበሩ ጓደኞች አብረህ ያደግከው እንደገና ደግሞ ትምህርት ቤት ከሆነ በትምህርት ዓለም ውስጥ በአንደኛ ደረጃ ትምህርት ቤት አብረህ የተማርካቸው ልጆች እነዚህ በሙሉ ያጠቃላል። እንግዲህ እዛ አካባቢው ስንጠይቅ አሁን መምህር ረሃሚም ወይም ደግሞ ምስጋናው እኔ ከልጅነት ጀምሬ የማውቀው ማለት እሱ አንቆበረር ከተባለች ቦታ እሷም አብዛኛውን ጊዜ ብዙ ይሁዶች የሚኖሩባት አካባቢ እንግዲህ ከዛ ተነስቶ አምቦበር ለመማር በጣም ሩቅ ነው እና እሱም የተማረው አንደኛ ክፍል ከዛም ወደ 6ኛ ክፍል አምቦበር ምስል እና አምቦበር የቤተ እስራኤሎች ትምህርት ቤት ሲሆን በዛ አካባቢ ብዙ ከተለያዩ ሀገር የሚመጡ ከተለያዩ ቦታዎች ማለት በአንቆበረር፣ በጉዛባ፣ በሰራምሌ፣ በጠዳ በተለያዩ በወሰንጌ፣ በሻምበቆ፣ በማጫ በተለያዩ አካባቢ የነበረው በሙሉ ወደ አምቦበር ትምህርት ቤት በመምጣት ነው ትምህርት የሚከታተሉ ነበር እና ከነሱ መካከል አንዱ ረሃሚም ወይም ደግሞ ምስጋናው ደሴ። ኦኬ መጨመር የምፈልገው ነው ከዚያ ካደኩ በኋላ ያው እንግዲህ አቆበረር ያደኩበት ቦታ ነው ብያለሁ። እንግዲህ ከዚያ ጀምሬ ነው ማንነቴን የማውቀው ማለት ነው። እውነት ነው። ታሪኩም የተጀመረ ወይም ደግሞ ታሪኬ የተመሰረተ ከዚያ ነው ማለት ይችላል። ከዚያ ጀምሬ እንግዲህ ያው አሁን እድሉን አግኝተህ ሀብት ተርፎ ሞልቶ ለተወለድክበት አካባቢ ክሊኒክ ወይም ትምህርት ቤት
ትከል ብትባል የት ነው የምትተክለው? እንግዲህ ማቋቋም እንዲያው አቅሙና እድሉ አጋጥሞኝ የተሰጠው አንደኛ አምቦበርን ከሀገሬ ካለኩበትም አልቀንስም፣ ግን መጀመሪያ አቆበረ ነው መስጠት የሚችለው። ከዛ በኋላ አምቦበር የማይረሳ ቦታ። እናመሰግናለን። ከትምህርት አንጻር ያደግንበት ቦታ ስለሆነ እንግዲህ ከትምህርት አንጻር ስንመለከት አሁን አንተ አምቦበር ከዛ በኋላ ወደ አዘዞ ላይ የተማርከው ሳሳውል ላይ ፈለጨራስ ከዛ ነው። አንደኛ ደረጃ አምቦበር፣ መለስተኛ ሁለተኛ ደረጃ አዘዞ፣ ሁለተኛ ደረጃ ጎንደር ፈስለደስ። እኛ ጋር ተምሮ አብረን የተማርነው በእኛ ጊዜ እንግዲህ አዘዞ የነበረው እስከ መለስተኛ ሁለተኛ እስከ 9 ነው የነበረው። ከዛ በኋላ ነው እንግዲህ ምክንያቱም ይሄ አዲስ ትምህርት ቤት በኋላ ነው እንግዲህ የተከፈተው። ቆይታችሁ ቢሆን ነው እኮ በወል ትማሩ ኑሯቸው ማለት ነው። አሁን በእኛ ጊዜ የነበረው አምቦበር እስከ 6ኛ ክፍል ነው። ከዛ በፊት እስከ 4 ነበር። እኛ ወደዚህ መምጣታችን በፊት በፊት እስከ 9ኛ ነው እስከ 8ኛ ክፍል በቃ ኦኬ። እዛ ጋር ልጨርስ በእናንተ ፈቃድ ይሁንና ማለት የፈለኩት ምንድነው አንቆበር ቦታ ሳድግ በ10 ዓመቴ ነው ትምህርት ቤት የጀመርኩት። ኦኬ። ከዛ በፊት ምን አደረኩ? ከዛ በፊት በጣም የታወቀ አጎት ነበረኝ፣ ውቤተ ጸጋዬ ይባላል የአባቴ ወንድም እና እሱ ገበሬ ነው፣ አባል እውቀቱም አለው፣ መጽሐፍ ማንበብ የሚችል የኦሪት ሰው ነውና አሁን እሱ ትምህርት ከሌለበት ብዙ ሰዎች ካሉበት ትምህርት ከሌለበት ቦታ እሱ ከፍተኛ እውቀት ያለው ሰው ነበርና ደብዳቤ ሲመጣ የሚያነበው እሱ ነው። ማንኛውም ነገር የሚጽፈው እሱ ነው፣ የሚያነበው እሱ ነው። አሁን ገና ልጅ እያለሁ ምን እመኝ ነበር? እኔ እንዳጎቴ መሆን አለብኝ፣ መማር አለብኝ፣ ማንበብ መጻፍ አለብኝ። እኔ ማንበብ መጻፍ ከቻልኩ በእኔ እድሜም ከኔም በላይ ያሉ ብዙ ሰዎች አሉ ማንበብ መጻፍ የማይችሉ። ስለዚህ እነሱንም የማስተማር እድል ይኖረኛል የሚል ከፍተኛ ፍላጎት። በጣም ቆንጆ ነው። እንግዲህ ወደ ትምህርቱ ከዛ በኋላ እንገባበታለን። አሁን እንግዲህ ስለ ጋበዝነህ ስለ መጽሐፍ ነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች እንግዳችን ረሃም ጸጋዬ ካህኦቲ በምዝባዳ በሚል ርዕስ በ25 ምዕራፎችና በ217 ገጽ የተካተተ አዲስ መጽሐፍ ነው ይዞልን የቀረበ ለአንባቢያን። ይህም መጽሐፍ እኔና ሮኒ ዳሰሳ አድርገናል። በመጽሐፉ ላይ ባደረግነው ዳሰሳ ዙሪያ እንግዳችን እንግዲህ ወደ ፕሮግራማችን ይዘነው እንገባለን። ረሃም ይህም መጽሐፍ ለመጻፍ ምን ያህል ጊዜ ፈጀብህ? ለምንድን ነውስ ካህኦቲ በምዝባዳ ያልከው? ማን ነው? እንግዲህ ክቡራትና ክቡራን የፕሮግራማችን ተከታታዮች ካህኦቲ በምዝባዳ የሚለውን ርዕስ ወደ አማርኛ ስንመልሰው በሻንጣ ውሰደኝ ነው የሚለው። ማን እንዲወስድ ነው የፈቀድከው? በጣም ከፍተኛ ጥያቄ ነው። እኛንም እኔንም ሆነ ቤተሰቦች ልጆችና ባለቤቴን ብዙ ትኩረት ካደረግንበት አንዱ ነጥብ ከተወያየንበት አንዱ ነጥብ የመጽሐፉ ስም ነበር። ለምን ብዙ ስሞች ነበሩ። ባለቤት ተምራለች እስከ 10ኛ ክፍል ተምራለች። ኦኬ። እና በኢትዮጵያ እና ምን ስም ልስጠው እንዴት ምን አይነት ስም ይሰጠው በሚል እኔ ብቻ ሳይሆን ቤተሰቦችም በዚህ ሁኔታ እንዲካፈሉበት አደረኩና ከልጆችም የቀረበው ብዙ ሀሳቦች ነበሩ። ከኔም ከዚህ ተጨማሪ ካህኦቲ በምዝባዳ ከሚለው ተጨማሪ ሌሎችም ስሞች ነበሩ። ማን ነው ውሰደኝ የምትለው? በሻንጣ ውስጥ ማን እንዲወስድ? የቱ ነህ ነው አሁን ውሰደኝ ያልከው? ኢትዮጵያ ሆነህ ነው? በስደት ሀገር ሆነህ ነው? ስደት ሀገር ነው። ስለዚህ አስረዳን፣ እያንዳንዱ ስም የፈለከውን አስረዳን ብለው ቤተሰቦች ሲጠይቁ ቤተሰቦች ስል ምን ማለት ነው? ልጆችና ባለቤቴ ማለት ነው። አሁን አስረዳው የውስጥ ትርጉሙን ማለት የፈለገው ለመጽሐፉ እንዲሆን የፈለኩት። ከዛ በኋላ ይሄን ከተረዱ በኋላ አንተ መስጠት ያለብህ ለመጽሐፍህ ይሄኛው ነው ካህኦቲ በምዝባዳ የሚለው
ስም መሄድ አለበት የሚል ተወሰነ። ውሳኔ ላይ ደረስነ። ስሙም በዚህ እኔ እንደማስበው ከሆነ አቶ አምሳሉ ከአወቲ በሚዝባዳ ወይም ደግሞ በሻንጣ ውስጥ አድርገው ወሰደኝ። እኛ ቀድሞ ትዝ የሚለኝ ነገር ምንድነው በገጠሪቱ ቦታ በነበርንበት ሰዓት አውሮፕላን በበላያችን አድርጎ ያልፍ ነበር እና እባክህ አንተ አውሮፕላን ወሰደን እስራኤል ሀገር ያለ ጸሎት እናደርግ ነበር ማለት አውሮፕላኑ ወርዶ ከታች እኛን አሳፍሮ ወደ የሚወስደን ይመስለን ነበር። ስለዚህ ከዛ ጋር ያይዞ ያመጣው አባባል ይመስላል። ምናልባት የመጽሐፉ ውስጡን ገብተን ስናይ ብዙ ነገሮችን ያቀፉ ርዕሶች አሉ። ግን በጣም የሚያስገርም ነው። በሻንጣ አድርገህ ወሰደኝ። ለማን ከየት ማንም ይወስድህ? ምናልባት አንድ ፈረንጅ እዛ አይተህ እንደሆነ ሊሆን ይችላል። እንግዲህ በመጽሐፍ የመጀመሪያ ፔሬክርሾን ማለትም የመጀመሪያው ምዕራፍ ላይ ቤን ቲክቫ ለእሹ ይላል። ያ ማለት ነገር ተስፋና በተስፋ መቁረጥ መካከል። ተስፋ ለአንተ ምንድን ነው? ተስፋ መቁረጥስ ምንድን ነው ለአንተ? እንግዲህ በነገራችን ላይ ቅድም የጠየቀኝ ስንት ጊዜ ወሰደ መጽሐፉን ለመጻፍ ወደዛ እንመጣለን። ተስፋ መቁረጥና ተስፋ ምንድን ናቸው ብለህ ለጠየቀኝ ጥያቄ ተስፋ የህይወታችን መብራት ናት። ያለ ተስፋ ጤነኛ መሆን አንችልም። ያለ ተስፋ ከፈለግነው ቦታ መድረስ አንችልም። ስለዚህ ተስፋ በህይወታችን መብራት ናት። መብራት ለምሳሌ ከጨለማ ቦታ ትንሽ መብራት ካለች ለብዙ ሰው መብራት ትሰጣለች። አሁን ተስፋም እንደዚያ ናት። ስለዚህ ተስፋ ካለኝ ተስፋ እያለኝ ተስፋ ቆርጬ ለወደፊት ያቀድኩትን ዓላማ ወይም ደግሞ ያቀድኩትን ስራ ካቀድኩት ቦታ መድረስ አይቻልምና በወቅቱ የሆነ ከፍተኛ ችግር ነበር ያጋጠመኝ። ያው ቀስ ብለን አሁን እንዳልተሰጠታለን እንግዲህ የተስፋና ተስፋ መቁረጥ ዓላማ ወይም ደግሞ ትርጉማቸው በሚዛን በምናይበት ጊዜ ተስፋ መቁረጥ ምን ጊዜም ወደ ታች ነው ሊያወርደን የሚችል ግን እንዳንደርስ ከዓላማችን። ተስፋ ደግሞ አሁን እንደጠቀስኩት ተስፋ አጠናካሪ ናት፣ ረዳት ናት፣ የምታበረታ ለወደፊቱም ከፍተኛ ጉልበት ልሰጥ የሚችል ቃል ነው እና በዚህ ተጠቅሞ ይሆናል ማለት ነው። እንግዲህ ተስፋ ከእምነትና ከፍቅር ጋር የተያያዘ ነው። አንተ በተስፋ መቁረጥ መካከል ሆነህ እምነት አጣህ፣ ፍቅርና ሰላም ተወሰደብህ። ምክንያቱም እዛ ላይ እንደው ተስፋና ተስፋ መቁረጥ ብለሃል። ተስፋ ቆርጠህ እምነት ተወሰደብህ፣ ያቀድከው ተበላሸብህ። በወቅቱ እንግዲህ ይሄን የጠቀስኩበት ምክንያት ያው እንገባለን እዛ። ለምን አንተ በርዕስ ላይ ፔሬክርሾ ማለትም የመጀመሪያው ምዕራፍ ላይ ስላስቀመጥከው እንጂ ያንተን የጉዞ ሂደት ያንተን በስራት መሰቃየት ወደዛ ሁሉ እንመጣለን። እና እንግዲህ በመጽሐፍ ላይ ቅድሚያ ስለሰጠሁ ነው ይሄን የጠየኩት። ኦኬ፣ ምን ያህል ጊዜ ፈጀብህ መጽሐፉን ለመጻፍ? እስከ 2 ዓመት ምናምን ወስዶብኛል። ለምን በአንድ ጊዜ አይደለም የተጻፈው። በአንድ ጊዜ ሳይሆን ቀስ በቀስ ዳታዎችን በመሰብሰብ ያለኝን ዋና ዋና ነጥቦች ናቸው መጻፍ አለባቸው ብዬ የማስባቸው ነጥቦች ቀስ እያልኩኝ እየጻፍኩኝ ብዙ ጊዜ ወሰደ። ከስራዬም ጋር ቀላል አይደለም። በአሁኑ ወቅት ቢሆን ለምሳሌ ጦረታ በወጣሁበት ወቅት ያው እንመጣለን ወደዚህ ሌላውን ስራዬን ትቼ መጻፍ እችል ነበር። የጊዜ ጥረት ስላለ ኮልፓም ሁል ጊዜ የተወሰኑትን በመጻፍ ይህን ጊዜ ወስዷል። ከዚያ በኋላ ነው እንግዲህ ይሄ የተወለደ ማለት ነው መጽሐፉ። እዚህ ጋር ምንድነው ያየሁትኝ ከመጽሐፉ እንዳነበብኩት መጀመሪያ ላይ ምስጋናው ያተኮረባቸውን ርዕሶች በቤተሰብ ዙሪያ ነው። አብዛኛውን ጊዜ በቤተሰቦቹ ምን እንደነበሩ እንዴት እንዳርገው እንደሰደጉ ምን ነገሮች እንደነበሩ በአካባቢው ምን ስራዎች እንደሰራ ያን አካባቢ እንዴት እንደተማሩ እንደዛ አካባቢ ነው እንጂ አሁን በተለይ በመጀመሪያው
ፔረክ ላይ ያየሁት ማለት ፔረክ መጀመሪያው ምዕራፍ ላይ ያየሁት እነዚህ ነገሮች ነው። እነዚህ ነገሮች ደግሞ በእርግጥ መሰብሰቡና ማስታወሱ መጽሐፉ ለሱ ብቻ ሳይሆን ለቤተሰቦቹም ቢሆን ታሪክ እንደ ታሪክ ሆኖ ተቀምጦ ሌሎቹ አመንደው እንግዲህ አሪፍ ማለትም ኤዲቲንግ ማን እንዳደረገው ባላቅም መጽሐፉ አንድ ድርሰት መግቢያ ሀተታ መደምደም ያለው ኮርታይ የምንለው ደግሞ ግለ ታሪክ ወይም ባዮግራፊ የምንለው ደግሞ ውልደት፣ እድገት፣ ማህበራዊ አገልግሎት እያለ ይቀጥላል። እንደዛ ደረጃውን የጠበቀ በመሆኑ በመጀመሪያ ደረጃ አይወንደር አድናቂ ነኝ። አመሰግናለሁ። አሁን ወደ ዋናው ነገር እንመለስና እንግዲህ ተስፋን እንደዛ ከገለጽክልን እስከ 12ኛ ክፍል ትምህርት አጠናቀሃል። ከዛ በኋላ ወደ መምህርነት ሙያ ተሰማርተሃል። ቲቲአይ ገብተህ ነበር ወይም ቲቲሲ ገብተህ ነበር ወይንስ መምህርነትን እንዴት ነው የተገናኘው? ቀደም ሲል በአንድ አረፍተ ነገር እንደጠቀስኩት መምህር ለመሆን በአንድ ጊዜ የተወለደ አይደለም። በደሜና በአጥንቴ በነፍሴ ውስጥ ያለ ነው። በእውነት ከልጅነት ጀምሮ ህልሜ መምህር ለመሆን ነበር የነበረኝ ዓላማና ህልሜ። አንደኛው ምክንያት ቅድም ጠቅሻለሁ። ሳይማር ያስተማረህን ማህበረሰብ ለማስተማር አልኮቴ ብዙ ተማሪያለሁ። ለምን እሱ አንድ ሆኖ ይህን ቁም ነገር ለህብረተሰቡና ለቤተሰቦቹ ከረዳ እኔም እኮ በዘመናዊ በአስኳላ ትምህርት ይላሉ እና በዘመናዊ ትምህርት ቤት ተምሬ እውቀቱን ባገኝ ቢቻል ከሱ በላይ ማወቅ እችላለሁ። አለዚያ ደግሞ እንደሱ መሆንና መርዳት እችላለሁ የሚል ዓላማ። ከዛ ተጨማሪ ደግሞ ትምህርት ቤት ከገባሁ በኋላ ያስተማሪዎቼ ሁሉም ሳይሆን ያስተማሪዎቼ መልካም እውቀት፣ መልካም ገጽታ ከነሱ ብዙ ተምሬያለሁ። እንደነዚህ መሆን አለብኝ የሚል ደግሞ ተጨማሪ ደግሞ እንትን አለ ማለት ነው። በጣም ሁላችሁም እናንተም ታውቃለሁ እንዳሳለፋችሁት ሁሉም መምህር የህይወት መምህር አይደለም። የህይወት መምህራኖች አሉ። ባነጋገራቸው፣ ባለባበሳቸው፣ ባስተሳሰባቸው፣ በአጠቃላይ እውቀታቸው የተለየ እንትን ያላቸው አሉና ከነሱ መካከል እኔም እንደነሱ አንዱ ለመሆን ከፍተኛ ፍላጎቱ ህልም ስለነበረኝ በዚያ የተነሳ ነው እንግዲህ ወደ መምህርነቱ ለመሄድ የፈለኩበት ምክንያት። በነገራችን ላይ በመጨረሻ ግን ትምህርቴን ጨርሼ 12ኛ ክፍል ጨርሼ ዩኒቨርሲቲ ውስጥ ገብቼ ከፍተኛ አስካላግቡሃ ከፍተኛ የትምህርት ዕድል እውቀት እንትን ለማለት ነበር ፍላጎቴ። ግን እንዳጋጣሚ ሆኖ 12ኛ ክፍል እያለን ኃይለ ሥላሴ ወደቁና ዘመነ መንግስት ስለወደቀ ወታደራዊ መንግስት ተቀብሎ በዛን ወቅት ከፍተኛ የሆነ ስቃይ ችግር ስለነበረ ትምህርቴን እንዳልቀጥል አድርጎኝ አቋርጠን በቤተሰቦቻችን ተመልሰን የተቀመጥንበት ወቅት ነበር። ከዚያ መሃል ኦርት የሚባል አዲስ ፕሮግራም ነድፎ አስተማሪዎችን እንፈልጋለን። 12ኛ እና 11ኛ ክፍል የጨረሱ መምህራን አዲስ ወጣቶችን እንፈልጋለን እና የምትፈልጉ ሁሉ መመዝገብ አለባችሁ የሚል ፒያሳ መካከል ላይ ጎንደር። ይህ ለቤተ እስራኤሎች ነው። ለቤተ እስራኤሎች ሲለፈት የአንድ አጋጣሚ ሳይ ዋላ አክሻ ካማ ድባሪ ማዲዛ የተወሰኑ ነጥቦች በአንድ ላይ የማሳካበት ወቅት ይህን የተከፈተ አንደኛ አስተማሪ ለመሆን፣ ሁለተኛ ምናልባት እነዚህ ፈረንጆች ያሉበት የኛ ምናምንበት ያው ሁሉ ጊዜ ኢየሩሳሌም አይደለም እንግዲህ እነዚህ ፈረንጆች የዚህ ድርጅት መሪ ይህን እድል ከሰጡ የኛም ወደ ኢየሩሳሌም የመመለስ እድላችን እየተቃረበ ነው የሚል ካማ የተወሰኑ ተስፋ የሚሰጡ ከፍተኛ የሆኑ ነጥቦች በአንድ ላይ መጡና ያነቋርጨ እንጂ ተመዘገቡ። እንደተመዝገብ ብቻም ሳይሆን ከነበሩት ወደ 60-70 የሚሆኑ መምህራን ወጣቶች መካከል አንተ አልፈሃል የሚል እድል ተሰጠኝና ኮርሱን ጀመርኩ ማለት ነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች ኦርት ማለት ኦርጋናይዜሽን ፎር ሪሃቢሊቴሽን ስሩ ትሬኒንግ ማለት ሲሆን በተለይም እንግዲህ
አንዳንድ ጊዜ በዓለም አቀፍ ደረጃ በርካታ ድርጅቶች ወደ ታላቁ ቤተ እስራኤል በመጠጋት ብዙ አይነት ኮርሶችን ተምሮ የማስተማር ነው። በዓለም ላይ ታላቅና ክቡር ፍጡር ሰው መሆኑን ማንኛችንም ብንገነዘበውም ለሰው ልጆች እኩልነት፣ ነፃነት እንዲሁም ለህዝቦች ሰላም፣ ደህንነትና ብልጽግና በቅንነት እየሰሩ በበጎ ስነ ምግባር ለመታወቅም እየተጣጣሩ በእውነተኛ የሰው ልጆች ፍቅርና ብሩህ መንፈስ ተነሳስተው ለጋራ ደህንነትና እድገት ሌት ተቀን በትጋት የሚሯሯጡ ታታሪ ይሁዳዊ ግለሰቦችና ድርጅቶች በምድረ እስራኤልም ሆነ በመላው ዓለም መኖራቸው ሲታወቅ አንዳንዶቹ በኢትዮጵያ ምድር ለአያሌ ዘመናት የኖረውን የቤተ እስራኤል ማህበረሰብ በኢኮኖሚ በትምህርትና በጤና ዘርፍ ብዙ ረድተዋል። ከነዚህ ድርጅቶች መካከል በግንባር ቀደምትነት የሚጠቀሰው ይሄው አሁን የተናገርኩት ኦርት የተባለው ድርጅት ነው። ስለዚህ ኦርት ስልጠና ሰጥቷል ተምሮ በማስተማር? አዎ። ኦኬ። ምን ያህል ጊዜ ወሰድክ ተምሮ በማስተማር? ግማሽ ሰዓት ነው። ግማሽ ዓመት 7 ወር ማለት ነው። 7 ወር ከመጀመሪያው ይሄ የሚሰጠው ኮርስ በጣም ፈጣን የሆነ በአጭር ጊዜ ለወጣቶች ሰጥተን ይህን የስልጠና ፕሮግራም ሰጥተን ወደ ማስተማሩ ሙያ እንዲወጡ ምን ያህል ጊዜ አስተማርክ? 9 ዓመት አስተምሬያለሁ። በ9ኛው ዓመት ነው ወደዚህ የወጣን። በጣም ቆንጆ። በምታስተምርበት ጊዜ ግን ለአደጋ ተጋልጠህ ነበር በኢትዮጵያ መንግስት ነው? አዎ። ለምን? መነሻው አሁን ቢሆን ኦርት ነው። ኦኬ። ለምንድን ነው እንግዲህ እኛ መምህራን ይሁዳውያን መምህራን ከሰለጠን በኋላ በየትምህርት ቤቱ አዲስ ትምህርት ቤቶች የተከፈቱ ነበር በየገጠሪቱ ኢትዮጵያ። አዎ፣ በየገጠሩ። ዋናው የድርጅቱ ዓላማ እሱ ነው። የድርጅቱ ዓላማ ኢትዮጵያውያን ላሉ ይሁዳውያን ለመርዳት ነውና አሁን የበለጠ ታስታውሳለህ ያስተማርክባቸውን የገጠር ትምህርት ቤቶች በጥሩ ሁኔታ? ለምሳሌ አንደኛ የተወለድኩበት ቦታ ዘርጌ ሾቲ በጣም ተሰማኝ። ስሜቴ እንቀሰቀሰው ከተወለድኩበት ቦታ እንደገና ማስተማሩ በጣም ቀላል አይደለም። ምኞቴ ሰመረ። እንደገና ደግሞ አንደኛ ክፍል ገብቼ ከተማርኩበት ቦታ መምህራኖች ግማሾቹ ከዚህ ተምረው የሰለጠኑ ይሁዳውያን ናቸው። ተመልሰው ሀገራቸው ወገናቸውን ለመርዳት በማስተማር ይሰሩ የነበረ ከፈረንጆች ሌላ ማለት ነው። አሁን እነዚህ መምህራኖች ካስተማሩኝ ቦታ እንደገና የመጀመሪያው ትምህርት ቤት አንጎበር ትምህርት ቤት ጨርሼ ከሌላ ወደ አንጎበር ተመልሼ አንጎበር ትምህርት ቤት አስተምሬያለሁ 2 ዓመት። ምን ተሰማህ የሚል ጥያቄ ብትጠይቁኝ በእውነት አሁን እንዲሆን ለራስዎ የማንችል ከፍተኛ ደስታ ነው የተሰማኝ። ለምን ከዛችሁ አደግኩባት ሌላው ቀርቶ ከተማርኩበት ክፍል ገብቼ ማስተማር ትምህርት ቤት ነበር እዛ ብዙ ዓመት ትምህርት ቤት አንጎበር ትምህርት ቤት ኖ እዛ አንቆበር እዛ በፊት አልነበረም። በቃ የመጀመሪያው እውነቱን ለመናገር ከኔ በፊት ትምህርት ቤቱ በጥሩ ሁኔታ ተሰርቶ ትምህርቱ አይካሄድ እንጂ ስማቸውን መጥቀስ ካስፈለገ መጀመሪያው መምህሬ አስተማሪ ፍስሐ ጸጋውን ይባላል። ተልኮ ከኛ በፊት እኛ ከመሰልጠናችን በፊት ተልኮ ከዚህ ያስተምር ነበር። ፊደል ያስቆጠረኝ እሱ ነው ማለት እችላለሁ። እንኳን ያው በግሌ ከፍተኛ ጥረት አድርጌ ማንበብ መጻፍ ብችልም በመጠኑ የመጀመሪያው አስተማሪ እሱ ነው ማለት ነው። ከዛ በኋላ ግን በጥሩ ሁኔታ ኦርት ትምህርት ቤቱን አሰርቶ በለማ በተስተካከለ ሁኔታ የጀመርነው እኛ ነን። አንተ አሁን የተለያዩ ሰዎች እንደ ምሳሌ ወስዳቸው አንደኛ አጎትህ አሁን ደግሞ እንዲሁም ደግሞ አሁን እነሱ እንዳደረጉት አንተም አሁን ሌሎች ታዳጊ ወጣቶች እንዳስተማርክና በየተለያዩ አካባቢዎች የተለያዩ የሙያ እውቀት እንዲያገኙ ጥረት እንዳደረክ ይገባናል እና እነዚህ መካከል አንተም አሁንም ያስተውሱ ሰዎች ሊኖሩ ይችላሉ። እኛን እኮ ምስጋናው የተባለ መምህር አስተምሮን ነበር፣ ዛሬ እንዳለ አናውቅም ማለት አስተማርካቸው ኢትዮጵያውያን ይሁዶች ብቻ ሳይሆን ሌሎችም ነበሩ ማለትም ይቻላል። በጣም አሉ፣ በብዛት አሉ። አንጎበር እያለሁ አንጎበር ከዚያ በኋላ ኦርት እንዲለቅ ደርግ ስላስገደደው
ደርግ ሲዘጋ መላኩ ነው ይሄን ያደረገው። ኦርት ሲዘጋ ደርግ ሲዘጋ ማለት ነው ይቅርታ። ኦርት ሲዘጋ አሁን ምን የሚል ክራይቴሪያን አወጡ? እስከ 12ኛ ክፍል የጨረሱ መምህራን እንዲቀሩ በእኛ ትምህርት ሚኒስቴር በኢትዮጵያ ትምህርት ሚኒስቴር ካሪኩለም መሰረት ደሞዛቸው ይወሰናል፣ በእኛ ትምህርት ቤት ይመደባሉ። ሌሎች ግን በተለያየ በአጋጣሚ ወቅት ሲዘጋ እኔ አንድ ቦታ ነበርኩ፣ ጎንደር የነበርኩት ሌላ ቦታ ነበርኩ እና እንደነ ምስጋና ሌሎችም ሰራተኞች በተለያዩ ቦታዎች ሲበተኑ ከዛ የነበሩ 2 ሰራተኞች እኔ ካለሁበት መጡ እና እነዚህ ሰራተኞች እኔ ያውቃቸዋለሁ። በዛ አካባቢ በነበርኩበት አካባቢ ደግሞ ቤተ እስራኤል የሚለው ሃይማኖት ይንጸባረቅ ነበር። እነሱ አሁን ከኦርት እንደመጡ እና በዛ አካባቢ አዲስ እንግዶች ሆነው ለልምምድ እኔ በዛ አካባቢ ብዙ ጊዜ ሆኖ ነበር እና ሳገኛቸው በጣም ደስ አለኝ። በጣም ጥሩ እና አሁን ለስራት የተዳረክበት ከዛ በኋላ ወደ ሊቦ አውራጃ ይባላል። ሊቦ አውራጃ አዲስ ዘመን ነው። ከዛ ተመደብን። ሊቦ አውራጃ ይልከናል። ደጋ መቀጠዋ የሚባል ወሎ ጣገብ እንዲያው ትልልቆች እንደሚሉት የሚቶች አህያም ተረግጦት የማያውቅ ቦታ ከዛ ተመደብንና በጣም ሩቅ ነው። በጣም ቦታው ከፍተኛ የሆነ ብዙ መንገድ በእግር መሄድ የሚቻልበት ቦታ ነው። ሩቅ ነው። ለግማሽ ዓመት ተመድበን ከዚያ ሰርተናል። የተወሰኑ ስማቸው ባልጠራ የተወሰኑ ጓደኞች ጋር እዚያ ተመድበን ሌሎች መምህራኖች ነበር። ግን ይሄ ቤተ እስራኤል ትምህርት አይደለም። ኦኬ አሁን በመንግስት እጅ ነው። ከዛ በኋላ በሚቀጥለው በአዲሱ የትምህርት ዘመን ይፋግ የሚባል ቦታው ላይ የምታወቁት ከሆነ ይፋግና ጥሙጋ ይፋግ የምትባል ከአዲስ ዘመን ወጥተን ወደ ባህር ዳር ስንሄድ በቀኝ በኩል ከተማ አለች፣ አያራ ከተማ አለች። እዚያ እስከ 1ኛ ደረጃ ትምህርት ቤት ቋሚ ነባር ትምህርት ቤት ነበር። እዚያ ተመድቤ 1 ዓመት ሰርቻለሁ። ከ1 ዓመት በኋላ ተመልሼ ከአውራጃው ትምህርት ቤት ከአዲስ ዘመን እንደገና 1 ዓመት ካስተማርኩ በኋላ በፋሲካ የሚል እረፍት ነበረ። ፋሲካ በዚያ ውስጥ ለውስጥ ማንም ሰው ሳይሰማ እቅዱን ወደ እስራኤል ሀገር ለመክዳት እቅዱን ካወጣን በኋላ ትምህርት ቤት የመጀመሪያ ሴሚስተር ውጤት ማስተላለፍ ነበረብኝ። እንዲሁ ጥያቄው አመጣሁ ተማሪዎችን። በጣም የሚደንቀው ነገር ቢሆን ይሄ ስላሰብኩኝ የእያንዳንዱን ተማሪ ውጤትና ለሰርቲፊኬት የሚያበቃው ውጤት በጥሩ ሁኔታ አዘጋጅቼ ከመጊራው የእያንዳንዱ መምህራን መሳሪያ ከዚያ አስቀምጬላቸው ወጥቼ ያው ቤተሰቦችን ይዤ ወደ ቤተሰቦች ባለቤትና 2 ልጆች ነበሩኝ። እነሱን ይዤ ወደ ቤተሰብ መጣሁ። እዚያ እቅዱ በአንድ ላይ ለመውጣት ነበር። እንግዲህ እንደዚህ ነው። ኦኬ በጣም ሊደንቅ ነው። አሁን ታዲያ ከመንግስት ጋር ያጋጭህ ምንድን ነው? መንግስት ተቀብሎ መምህር ካደረገ ከመንግስት ጋር ምንድን ነው ያጋጭህ? ፖለቲካ? አሁን ወደ ኋላ ልንመለስ ነው ማለት ነው። ወደፊት ነው እንጂ ወደ ኋላ በመጀመሪያው የማስተማር የአገልግሎት ዘመን በኦርት እያለሁ አዲስ አንጎበር ማስተማር ባስተማርኩ በአመት እንኳን አልሞላ። ከዛ በኋላ እንደምታውቁት አንድ የመንግስት ሰራተኛ አስተማሪ እንደዚህ ሀገር በባንክ አይደለም ደሞዝ የሚቀበለው። ባለበት ቦታ ተወሰኑ ሰዎች ይመጣሉ። ተወሰኑ ሰዎች ያን ደሞዝ ሊያከፋፍሉ ይመጣሉ። ያን ማድረግ ብቻ ሳይሆን ጎንደር ከዋናው የኦርት ትምህርት ቤት መስሪያ ቤት ሄዶ የመቀበል እድል ካለው አልጠብቅም እነሱ እስከሚመጡ ድረስ የሚል ካለ እግረ መንገድ መቀበል ይቻላል። አሁን እኔም ደሞዝ እሁዱ ሊከፈል አረቡን ጎንደር ሄጄ ሰነበትኩ። ከተሞች አካባቢው ማለት ነው ሄጄ ሰነበትኩና እሁድ ጠዋት እንግዲህ ተመልሼ ወደ ትምህርት ቤት መድረስ አለብኝ ሰኞ። አሁን እሁድ ጠዋት ከመስሪያ ቤት ኦርት መስሪያ ቤት ሄጄ ደሞዜን ተቀብዬ ወደ አውቶቡስ ጣቢያ ወደ
አራዳ ስመለስ መንገድ ላይ የደርግ እስከ አፍንጫው የታጠቀ ወታደር ጂፕ አምጥቶ ከታጠባችን ያቆማል። እኔም ጋር አንድ ጓደኛ ነበረኝ አብሮ የነበረ ስሙን እንድጠቅሰው አልፈልግም ከሬጋ ወዲያውኑ መጣና አጠገባችን አቆመና ወዲያውኑ ከሽሮት አሰሩ። ምንድነው ምክንያቱ አይታወቅም፣ መጠየቅም አትችልም። ግቡ በከፍተኛ ቁጣ በከፍተኛ እንትን ነው ግቡ ታሰርነ ወደ ጂፕ ወሰደ። ምናልባት ቆርጥ መስሪያ ቤት ገብተህ ስትወጣ ልመጣ ነኝ እጠቅሳለሁ። ወዲያውኑ የሰፓኮ እንትን አለ የመላኩ መስሪያ ቤት ፊት ለፊት ነበረ ልዩ መመርመሪያ ቦታ ማዕከላዊ ቦታ እዛ ወሰዱና ብዙ ጊዜ ጠበቅን በውጭ። ጓደኛዬንም በሌላ ቦታ ወሰዱት። ተለያየን። በዛም ጊዜ እንግዲህ የተስፋ ጉልበት የሚለው ከዚያ ላይ ነው ትንሽ እንትን ያለ ከዚያ ላይ የነበረው እንትን እየቀነ ጠፋ ማለት አልችልም። እየቀነሰ መጣ። ለምንድን ነው እንዴት ሊሆን ቻለ? በዚያም ወቅት ደግሞ አንድ ሰው ታስሮ አይፈታም። ሁላችሁ እንደምታስታውሱት አንድ ሰው ታስሮ እንደው ትንሽ እድል ያላቸው እግዚአብሔር የረዳቸው ነው መውጣት የሚችል እንጂ ሁሉም ወደ ተረሽነው ነው ሞተው ይቀሩ። ስለዚህ ወሰዱን። ከብዙ ሰዓት በኋላ ጠበቁ። በኋላ አስገቡኝና አሁን በመጀመሪያ ደረጃ ካለመጠይቁ በጥሩ ሁኔታ ነው ፈገግ በማለት ተጠየቁት። ከዚያ በኋላ ግን ቀስ በቀስ ምን እየሆነ መጣ? እየጠበቀና ጥያቄው ባጭሩ ላድርገውና የመጀመሪያው ጥያቄ ምንድነው? አንተ ከሃዲያን ሀገርህን ክደሃል። ከዚህ ድርጅት የት ቦታ እንደምሰራ ደግሞ ያውቃሉ። ኦርት ከተባለው ድርጅት የእስራኤል ስለላ ድርጅትና የወከለው ድርጅት የስለላ ድርጅትና ከሲአይኤ ወኪል ሁለቱ ባሉበት ገብተህ ህብረተሰቡን የምታወናብድ ወገኖች ወደ እስራኤል በማያውቁት ሀገር እንዲከዱ የምታደርግ ነው የሚል ጥያቄ መጣ። መጀመሪያ ምናምን ጥቆማ ደርሷቸው ሊሆን ይችላል። እርግጠኛ ነኝ። እንዴት እርግጠኛ ሆንክ ብትሉኝ በሚቀርብልኝ ጥያቄ ያ ጥያቄ የት ቦታ እንደመጣ ማወቅም ችያለሁ። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ እንግዲህ ሁለቱ ከፍተኛ ድብደባ ኢኑይም ይባላል በኢብሪት ስቃይ እንዲደርስብኝ ካደረጉት ሁለቱ ነጥቦች አንደኛው ይሄ ነው። ሁለተኛው ደግሞ ወንድምህ ትንሽ ወንድሜ በደርግ ወደ ውትድርና ሄዶ ነበር። ወንድምህን ጥረት አድርገህ አስመጥተህ ከነትጥቁ ወደ አርማጭሆ እንዲሄድ አድርገሃል? በእርግጥ ወንድሜ ውትድርና ከገባ በኋላ የተወሰኑ ጓደኛ ነበረው፣ ሌላ ጓደኛ ከሱ ጋር ነው አብረው የሄዱ። ከዚያ ምርመራ አድርገው እናንተ ብቁ አይደላችሁም የሚል እንትን መጀመሪያ ወታደራዊ ግዳጅ ብቁ አይደላችሁ ብለው አሉ። ይሄ እሱ መልስ ነው። መልስ ብቁ ባይሆኑ ነው በሁለተኛ ደረጃ ማይወስዷቸው ነበር። ይሄ እሱ ነው መልስ ነው። አሁን መጥቶ ከአንድ ወር ሳይሞላ እንደገና ከድተው እንደገና እሱን ለመመለስ ከፍተኛ ጥረት አድርጌ ነበር። አባል ያንድ ተውና ተመልሰው ወደ ታጠቅ ወደ ጦር ሰፈር አዘዞ ነበር። ያን ጊዜ ሄደው ገቡ። አዲስ አበባ ነው ታጠቅ አዲስ አበባ ነው። አባል ቅርንጫፉ አዘዞ ነበር። ከዚያ ይዘውት ወደ አዲስ አበባ ከሄዱ በኋላ ያው የመጨረሻ ውትድርና ስልጠና ወሰደበት ቦታ ወሰዱት። ከዛ ብዙ ጊዜ ነው የቆየ እና የምንጻጻፈው ደብዳቤ አለኝና ይሄን ሁሉ ካወቁ መርማሪዎች ከመጀመሪያም በአንተ ላይ ጥናት ተደርጓል ማለት ነው። ጥናትም ተደርጓል ማለት ነው። አባል ግን ውሸት ነው። እኔ ወንድሜን ወደ አርማጭሆ ከለጥቷ ሰደዱ። እንደምትነጋገሩ አሁን ለምሳሌ
ረሃሜም ወይም ደግሞ ምስጋናው ይሄ አይደለም እውነት አይደለም ምናምን ያለው የሚከራከረው ነገር እኛ ያን ለማለት አይደለም ያን በሳሳት ያልፈዋል ምንድን ነው የምናየው አሁን በሰዓት እንዴት ሊያስሩ ቻሉ የሚለው ምክንያቱም ምንድን ነው ለምንድን ነው ከመንግስት ጋር ምንድን ነው ያስጋጨው ነገር መንግስት ጋር ያጋጨው ነገር ሁሉም ነገር ነግረናል ስለዚህ አንደኛ ወቅት ሰራተኛ በነበርክበት ሁኔታ የተለያዩ አባባሎች ነበሩ ማለት ያን አባባል ምንድነው አንደኛ የእስራኤል ሰላ የሞሳድ አካል የሚሰራው ሁሉ እንደዛ ነው የሚቆጠረው ያን ሁሉ ነበር ምን ያህል ጊዜ ታሰርክ ሰባት ማለት ሰራተኛው እንትን አይልም ሙሉ እንትን ነው ግማሽ አመት ታሰርክ የምርመራ ሂደቱ ምን ይመስል ነበር የአእምሮ ጠባሳን የአካል ጉዳት በጣም አሰቃቂ ነው በመጀመሪያ ደረጃ ወደ ድብደባ ልጁ ምርመራ አለ ያን ከጠየቁ በኋላ እኔ ትቪ ያላደረኩ ነገር አላደረኩ ብዬ መናገር አልችልም ብዙዎች ግን ወታደሮች ነበሩ ብዙዎች እኔም አውቃቸው ነሳቸው ነው ብዙዎች እንደዚህ ከምሰቃየው በየጊዜው እየገባው ያሉትን ይበሉና በጣም ጥሩ ያሉትን ይበሉ ያሰራውን ሁሉ ይግደሉ የፈለጉትን ጥያቄ መልስላቸዋለሁ ወዲያው ይበሉና አውቶ ነው የገደሏቸው እኔ ግን እግዚአብሔር ታዝቶ ሊሆን ይችላል ምንም ታምር ይሄን ያላደረኩትን አልተናገርኩም እንደገና ደግሞ እኔ እንደዚህ በየራሴን ለማዳን ብናገር አንደኛ መምህራኖች ያስተማሩና መምህራኖች ሁሉ ይያዛሉ ሁለተኛ ድርጅቱ ሊዘጋ ይችላል የህዝብ አገልግሎት ነውና ለምን እኔ የራሴን ቦታ አድናለሁ የነሱን አሳልፌ ሰጣለሁ በሚል በምንም ታምር የመለስኩት ባጭሩ አድርገውና እኔ ምንም እንኳን ይሁዳውያን ቤተ እስራኤል ትውልድ ቢሆንም መምህር ነኝ እንደማንኛውም ትምህርት ቤት እናንተ መንግስት የቀጠራቸው መምህራኖች አሉ እንደነሱ ሁሉ እኔም ተቀጥሬ የወገኖቼ ልጆች የማስተምር መምህር እንጂ ሌላ ምንም ነገር አላደረኩም ይሄ ብቻ ነው ከስድስት ወር ስራት በኋላ ወደ ትምህርት ሚኒስትር ገባ ተቀበሉ ከተፈተኑ የተወሰኑ አመቶች ቆይቻ እንዲሁ ከዛ በኋላ ተቀበሉ ሰውነቴ እንትን አይልም ተቀበሉ ከዛ በኋላ ኦርት እንደገና ተንትናለ ኦርት ነው ወይ መንግስት ትምህርት ኦርት የተወሰኑ ጊዜያቶችን ካደረገ በኋላ ከዛ በኋላ ወደ ትምህርት ሚኒስትር ተቀበሉ ኦኬ አሁን ወደ እስራኤል ወደ ሱዳን እንዴት አድርገህ ተጓዝክ እንምጣ እንግዲህ ይሄን ጠብቀው አሁን የታሰርክበትን ስራቱን ጠብቀውና ወደ ጉዞው ስንመለስ ሁላችንም እንደምናውቀው ኢየሩሳሌም የልባችን ትርታ ናት በልባችንም በራሳችንም በሰውነታችን ውስጥ ሁሉ አለች የትኛው ቦታ ሊሆንና ከወላጆችም የተቀበልኩት ነው ሁሉ ጊዜም እንደምታውቁት እናንተ በእርግጠኛ ነኝ እናንተም እንደዛው ናችሁና ሁሉ ጊዜ ኢየሩሳሌም እንዴት ነው መድረስ የሚቻል እንኳን ሌላ ሐሲዳ ቅድም አቶ ሮኒ እንደተጠቀሰው አውሮፕላን ሲመጣ ወደኛ ብቻ ነው የሚወስደን ብለን እንደምንለው ሁሉ ሐሲዳ የምትባል ወፍ አለች አሞራ እና እሷ በአመት አንድ ሽመላ ባስተራይ ጊዜ ነበር የምትመጣና እሷን እንኳን ወሬ ይዛ ትመጣለች መቼ ወደ ኢየሩሳሌም እንደምንመለስ የሚል እምነት ነበርና እምነቴ ወይም ደግሞ ፍላጎቴ ወደ ኢየሩሳሌም ለመድረስ ነበር አዲስ ዘመን እያሰማው እቅድ አደረኩኝ ለቤተሰቦቼን ይዤ ለመውጣት እቅዱ ምንድነው አንደኛ መሪ ለመከራየትና መሪውን ለማግኘት ከዛም ተከራይቶ ቀን ወስኖ ለመውጣት ነበር በዚያ መሰረት ያው ከሞላ ጎደል ቤተሰቦቼና ራሴን ካዘጋጀው በኋላ ወደ ጉዞ ሁለት ወር ተኩል ጉዞ አድርገሃል ባልሰሰን በመጽሐፍ ላይ ለመናገር ሁለት ወር ከዚህ ይቀንሳል መጽሐፍ ላይ ሁለት ወር ተኩል እንደተጓዝክ ነው ሌት ተቀን ከሁለት ወር ተኩል የጉዞ ሂደት በኋላ የት ገባህ ሱዳን ምድር ከገባ የት ቦታ የትኛው መጠለያ ካምፕ አምራኩባ የሚባል ቦታ አምራኩባ
በጣም ትልቅ የቀይ መስቀል የኛን ህዝቦች የሚገቡትን ህዝቦች በሙሉ የሚያጠራቅምበት ቦታ ነበር። እንዲያውም እኛ በደረስንበት ጊዜ የተወሰኑ ወደ 300-400 የሚሆኑ ከእንጨትና ከሳር የተሰሩ ቤቶች ነው የነበሩ። ተቃራኒው ነው የተናገር ከድንኳን የተሰራ ነበር። ኋላ ነው ወደ ቤት። ሮኒ በዚህ ላይ እንግዲህ አንተ ከኔ የበለጠ ታውቀዋለህ የጉዞውን ሂደትና ጥያቄ ካለ አሁን አቶ መምህር ምስጋናው እንደሚለው እንግዲህ አሁን የጉዞ ሂደት 2 ወር ፈጀበት። ምናልባት እሱ ብቻውን አልነበረም ማለት ነው። ቤተሰቦችን ይዞ ትልቅ ሰዎችን ልጆችን ይዞ መጓዝ በዛ በረሃ ከቀማኛ እጅ ለማምለጥ የሚደረገው ጥረት እንደገና ደግሞ ከተያዝክ ያለህን ንብረት ከመቀማት ያን ሁሉ አልፎ እንግዲህ ስለሆነ የገባው ሱዳን ሲገባ ደግሞ አምራኮባ በተለይ አብዛኛው ህብረተሰባችን ያረፈበት እንደገና ድንኳን ተጥሎ ድንኳኑ እንደ እሳት የሚያቃጥል ጊዜ የነበረበት ከዛ ጋር ድንኳን ብቻ አይደለም ከዛም በጣም ለሰው ልጅ አደገኛ የሆኑ ተናዳፊ እንደ እባብ እንደ ጊንጥ እንደነዛ አይነት በብዛት የነበሩበት እና እንደነዛ አይነት ሰዎችን ብዙ ጊዜ በዛ አካባቢ ላይ ከሙቀቱም የተነሳ ከውሃ ጥሙም የውሃ የሚጠጣ ውሃም ጥራት በሌለበት ቦታ ተቀምጠ እንደገና በዛ አካባቢ ቀይ መስቀል የሚያመጣቸው የምግብ አይነቶች የተብሉና ለሰው ጉዳት የሚያደርሱ በመሆናቸው እንዲያውም እንደሚባለው የምግቡ ማለት ደቂቃ ሲከፋፈል መርዝ ነበረበት የሚባል አባባል አለ። በዛ ሰዓት ነው እንግዲህ ብዙዎቹ እንደ ቅጠል ያረገፉት። እንግዲህ ምስጋናው እንግዲህ በዛ ሰዓት ነበር እዛ ቦታ የደረሰው እና ከዛ ቦታ ይሄን እንደዚህ አድርጎ ከህመምም እንግዲህ ከሞትም አድኖ ወደ እስራኤል ሀገር ላመጣው ሁልጊዜ ጸሎቱ እንደሚያደርግ ይገባኛል። እና ያ ሁኔታ ይህን ይመስል ነበር ማለት ይቻላል። እዚህ ጋር መምህር ተጨማሪ ቆየኛል። በባዕድ ሀገር ለምሳሌ ወደ እስራኤል ጉዞ በሚደረግበት ወቅት ራስን መሰወር የሚል ነገር ጽፈሃል። ለምን ራስን መሰወር አስፈለገ? ራስን መሰወር ምን ለማለት ፈልጌ ነው? ራስን ማንነትህን መደበቅ አለ። ይሁዲ ነኝ ማለት ብለህ ብትናገር በቶራም ተጽፏል። በመጀመሪያ ደረጃ አንድ ይሁዲ ሌላውን ለማዳን ራሱን ማዳን አለበት። ራሱን ለማዳን ደግሞ መነገር እየተቻለ ሳይናገራቸው ቢቀር ኃጢአት አይደለም፣ ለአደጋ ስለሚያጋልጥና በዚያ የተነሳ ምን ያህል ጊዜ የሚለውን እንትን የደበቁበት ወቅትም ነበር። ያን መከራ አልፌ እስር ቤት ምን ያህል ጊዜ ቆይህ በኦምራ ኩባ? 2 ወር አይሞላም። እድለኛ በጣም እድለኛ በጣም ወደ ስራ ነገር የመጣው ማለት ዘመቻው ከመሆኑ 7 ወር በፊት አመጣጥህ እንግዲህ ከሱዳን ከገዳሪፍ ካርቱም ሄዳል ማለት ነው። ወይም ደግሞ ከዛው እያለው በአውሮፕላን በድብቅ ጭነት የመጣው እንግዲህ በእናንተ ፍቃድ ይሁንና በ2-3 አረፍተ ነገር ለመጥቀስ ካስፈለገ ኢትዮጵያ ሱዳን ሀገር እንደደረስን ወዲያውኑ እንደገባን የምርመራ የወታደር ጣቢያ አለ። ከዚያ እንገባለን። አስፈላጊው እያንዳንዱ የቤተሰብ አባል ይመረመራል፣ ይጠየቃል። ከዚያ ያን ከጨረስን በኋላ ወደ 2 ሳምንት ተቀምጠናል። እዚያ ድንኳን አለ፣ ጊዜያዊ ቤት በጣም ጥሩ ባልሆነ ሁኔታ ተቀመጥን። ከተቀመጥን በኋላ ወደ አምራ ኩባ ተላክን። አምራ ኩባ እንግዲህ አውራጃ መሰለኝ አውራጃ ነው። ከዚያ ያው የኛን ሰው የሚቀበሉበት ሰፋ ያለ ቦታ ነው። ቦታውም ሰፊ ነው፣ ከፍተኛ ነው። የኛን ሰው ብቻ ሳይሆን ጠቅላላ በአካባቢው ሌሎችም አሉ። ግን ያ ቦታ በብዛት የኛ ሰዎች ያሉበት ቦታ ነው። በጣም አስተናጋጅ ያለ ተቀባይ አለ። እንዲያውም
እንዲያውም በውስጡ ሳይገለጹ የኛ ሰዎች ፈረኞችም አሉበት ረዳቶች ነው ባለው ትክክለኛ ሚያዝያ 27 ነው ምናምን ነው እንግዲህ ወደ ሉድ አውሮፕላን ጣቢያ ደረስኩ። በሚያዝያ 27 ኦኬ። ከዛ በኋላ የታረፍኩ አልጨረስኩትም። ከዛ በኋላ አምራኩባ በግል ጥረቴ ቤተሰቦችን ወደ ገዳሪፍ የሚባል ቦታ አለ። ገዳሪፍ ደግሞ አውራጃ ነው። ወደዚያ መድረስ ከቻልክ ቤተሰቦችን ይዘህ ወደ እስራኤል ሀገር የመምጣቱ እድል ከፍተኛ ይሆናል እና ቤተሰቦችን ይዤ ወደ ገዳሪፍ አለፍኩ። ቤት ጓደኞቼ እዛ ቤተ ዘመድ ነበረ ቀደም ብሎ የመጡ ከእነሱ ጋር ለተወሰነ ጊዜ ተቀመጥኩ። ከዛ በኋላ ግን ቤት ራሱን የቻለ ቤት ተከራየሁና ተቀመጥን። ብዙ ጊዜ አልተቀመጥን። የኔ ጥረት የነበረ ትስሪ ማለት የይለፍ ወረቀት ነው። ያ የይለፍ ወረቀት በግል ጥረት አድርገህ የይለፍ ወረቀት ካወጣ ወደ ዋና ከተማ ወደ ካርቱም ትላካለህ። አሁን ግን እዚህ አልደረስኩም። እኔ በጥረት እያለሁ አሁን የድርጅቱ ኃላፊዎች ምን አሉ? አይ እንግዲህ ልጅ ምስጋናው ልጅ ምስጋናው አንተ እንድትረዳን ከፍተኛ ፍላጎት አለና ከዚህ ከኮሚቴው ውስጥ መግባት አለብህ። አንደኛ እንግሊዘኛ ትችላለህ፣ ሁለተኛ ከሌላው ህብረተሰብ የተማርክ ስለሆንክ በጥሩ ሁኔታ ልትረዳን ስለምትችል መግባት አለብህ ሲሉኝ እኔ የሰጠኋቸው መልስ ምንድነው? በደስታ ወገኔን ህብረተሰቡን ማገልገል እችላለሁ። ነገር ግን እኔ በብዙ ስቃይ ከሞት የወጣሁ ስለሆነ ይህ አይነቱ ስራ በጣም አደጋ ስለሚያጋልጥ ባለቤቴ የ6 ወር ነፍሰ ጡር ናት። 2 ልጆች አሉ። እነሱን ይዤ የኔ ችግር እነሱ ወደ እሳት እንዲገቡ አልፈልግምና መጀመሪያ እነሱ ከሄዱልኝ ምንም ችግር የለም፣ እስካልሄዱ ድረስ ግን እኔ እንትን አለ ብዬ መልስ ሰጠኋቸው። ወዲያውኑ እንደተባባልን 2 ወር አልወሰደም፣ ጭነት ተከፈተ። በመጀመሪያ ደረጃ መጥተው የምችል ከሆነ አሁን እንግዲህ ያንተ ቤተሰቦች መጀመሪያ ይሄዳሉ፣ አንተ ግን ትቀራለህ። ምንም ችግር የለም እቀራለሁ ብዬ የተወሰደ ጭነት ቦታ ከተማ ወለቀ። ውጭ አለ ታስተውሰው ከሆነ ውጭ ቦታ አለ። እዛ መሬት ውስጥ ሱዳኖች እንዳያዩ መሬት ውስጥ ተቆፍሮ ከዚያ ነው ህዝቡ የሚቀመጥ እንትን እስከሚመጣ ሎሪ እስከሚመጣ ድረስ። ከዚያ ጭነት በሚደረግበት ጊዜ ከቦታው እያንዳንዱ ህዝቡ ወደዛ የመጣው ስሙ ተጠራና ተረጋገጠ። በኋላ ሎሪ ይመጣል። ወደ ሌላ ወደ ሚድባር አማርኛችን የበረሃ ቦታ አለ። ከዛ ነው እንግዲህ ሄርኩለስ መጥቶ የኛን ሰው የሚያነሳው። ወደዛ ለመሄድ እንትን በምንነሳበት ጊዜ እያንዳንዱ ሰው ምንም እንኳን ያለ ተራውን ጠብቆ እንዲገባ ቢነገርም በዚያን ወቅት የነበረው እንትን ያውም ግፊያ ነፍሰጡር ባለቤቴ ነፍሰጡር ልጆች ትንሾች አሉ። ያን በእግዚአብሔር እርዳታ ገፍታ ገባ ገብቼ ገባሁኝ። ከዛ በኋላ ተመልከቱ ለኃላፊዎች ነገርኳቸው። ይኸውላችሁ እንደዚህ ታዩት ነው። አሁን መመለስ እየፈለኩ እኔ ከተመለስኩኝ ማነው የሚያግዛት ማነው የሚረዳቸው? ምስጋናው እናውቃለን፣ ምን ችግር የለም፣ ምን ችግር የለም እናውቃለን ተባልኩና ያው ባንድ ላይ ተሳፈርን። ሚያዝያ ወር በ28 ሉድ ዓለም አቀፍ አውሮፕላን ጣቢያ አረፍ። ከዛ በኋላ የት ወሰዱ? ከዛ በኋላ አሽከሮን የሚባል ቦታ አለ። አሽከሮን ምን ያህል ጊዜ የአዲስ መርካዝ ክሊታ የአዲስ ገቢ ይሁዳ መስተናገጃ ቦታ ነው። በጠዋት ቀኑን ሙሉ ቆየን። እዛ ምዝገባ ይደረጋል። ያ ምርመራ ነው። ከዛ በኋላ ለሊት ወደዚህ ተላክነ ወደ አፉላ የሚባል ቦታ ተላክቶ አፉላ ደግሞ የኔ አባት ደግሞ እንዳጋጣሚ ከኛ ቀድሞ መጥቷል። ኢየሩሳሌም ሲባል ህይወቱን መስጠት የሚችል ነውና በዚያን ወቅት ቦታ መርምሬ ሄጄ አይቼ ተመልሼ ቤተሰቦችን ወስዳለሁ የሚል እንትን ነበረውና እንደወጣ ሱዳን ሀገር ደረሰ። መመለሳቻል ያው እና አሁን ምልህ በዚህ በዘመቻ ሙሴ አብዛኛው ህብረተሰባችን ከሱዳን ወደ እስራኤል ሀገር በመጣበት ሰዓት ከዚህ ከአየር ማረፊያው ከወረዱ በኋላ ወደ ተለያዩ የመጠለያ ቦታዎች ለመሄድ የሚደረግ ክፍፍል ነበር። በዛ ሰዓት ግማሾች ወደ አሽከሎን ይመጣሉ። ከአሽከሎን ደግሞ የታመሙትን ወደ ሆስፒታል ይሄዳሉ። ከሆስፒታል ምርመራ ይደረግላቸዋል። ጤነኛ የሆኑትን ወይም ቤተሰቦች ያሏቸውና ለተወሰነች ጊዜ የዛ እንግዳ ማረፊያ ነበር።
እኛ መዛና አስተርጓሚ ሁኜ አንድ የተወሰኑ ጊዜዎችን ሰርቼ ነበር እዛ እና ሰዎቹ በዛ ሰዓት የመጡት በተለይ በሱዳን አረብ የመጡት ሰዎች በምትመለከትበት ጊዜ አንደኛ የነበራቸው ልብስ፣ ጫማ፣ ያላቸው የጤና ጉድለት ሁሉ ስትመለከት በጣም ያሳዝን ነበር። ነገር ግን ዋናው ትልቁ ነገር እንኳን እስራኤል ሀገር ደረሱ እንጂ ከእንግዲህ በኋላ ለሚመጣው ነገር በሙሉ ጥሩ እድል ይኖራቸዋል፣ ጤናቸውም ይጠበቃል። እዚህ ሀገር ያለው የጤና ሁኔታ እንደምታውቁት ብዙ ዶክተሮች የሚገኙበት ብዙ አዋቂዎች ያሉበት እና እንደዛ በመሆኑና ከዛ ነው እንግዲህ አሁን ወደ ተለያዩ የመጠለያ ቦታዎች መከፋፈል የጀመሩ። አሁን ከዛ ነው እንግዲህ አሁን መምህር ምስጋናው በአጋጣሚ እሱ ባሰበው አይደለም ተጭኖ አፉላ ሲሄድ በአጋጣሚ እንግዲህ ወላጆችን አገኘ ማለት ነው። አይሜት ጠይቀውኛል። ምን ነው ጠየቁኝ? ወደ የቦታው መበተናችን በፊት ዘመድ አለ ሆይ አሉ። ከና አባቴ አለ። አባቴ አሉ እዚህ ነው መጣው። እንዴት ብቻቸው መጡ? ቀደም ብሎ ነው እሱ የመጣ ታሪኩን ነግራቸዋለሁ። የት እንዳለ ግን አላውቅም አልኩኝ። አሁን እነሱ መዝገቡን አዩ። ሶኮንቴር ቤት ቢያዩ አፉላ አለ ወይ አባቴ ወዳለበት ቦታ መሄድ ትፈልጋለህ ወይ ብለው ጠየቁኝ። በደስታ አልኩኝ። ወዲያውኑ ሌሊቱን ሙሉ ያው አውቶቡስ መጣ። ስንጓዝ አድረን ለነጋሲ አፉላ ደረስን። ኦኬ የመጀመሪያው ክሊታ የጀመረው አፉላ ነው። 5 ዓመት አፉላ ተቀምጫው በኋላ ነው ወደ ናታንያ ያለው። ክቡራን የፕሮግራማችን ታዳሚዎች ካህኦቲ በሚዝባዳ የሚለው መጽሐፍ ግለ ታሪክ በመሆኑ ከመምህር ረሃሚም ጸጋዬ ጋር የምናደርገው ቃለ መጠይቅ በሙሉ በመጽሐፍ ውስጥ ያሉትን መሰረታዊ ነገሮች መሆኑን ከወዲሁ ልናሳውቅ እንወዳለን። ኦኬ እስራኤል ሀገር እንግዲህ አፉላ አረፍክ። በአዲስ ገቢ ይሁዳውያን መስተንግዶ ቦታ 5 ዓመትም ተቀመጥክ። በእነኚህ 5 ዓመት ጊዜያቶች ውስጥ ምን አዲስ ነገር አገኘህ? እስራኤልን እንደጠበቅካት አገኘሃት? ከርሞ በኢየሩሳሌም የሚለው የአባቶቻችን የዘመናት መልእክት ነበረ። ያን መልእክት መሰረት አድርገህ እስራኤል እንዴት አገኘሃት? እስራኤል በእውነት መጀመሪያ እንደደረስኩት መጀመሪያ ብቻ ሳይሆን አሁንም ቢሆን ከጠበቁት በላይ ነው ማለት ይችላል። ለምን? አንደኛ የሀገሪቷ እርምጃ፣ የሀገሪቷ የህዝብ የኑሮ ሁኔታ ከነበርንበት አንጻር በምናይበት ጊዜ ከፍተኛ ነው። ከዚያ በተጨማሪ ቀደም ብለን እንደተነጋገርነው እምነታችን ኢየሩሳሌም ስለነበረ የሚል መቼን ድረስ የሚል ስለነበረ ደስታዬ ገደብ የለውም እና ወዲያውም እንደደረስ ከተወሰኑ ቀናቶች በኋላ ያው ኡልፓን የሚባል ትምህርት ዕብራይስጥ ቋንቋ የመጀመሪያ ቋንቋ ተጀመረ። እኔ ግን አምቦር ትምህርት ዕብራይስጥ ፊደላቱን ማንበብ መጻፍ መነጋገርም በመጠኑ ስለምንችል ስለነበር አሁን አንተ የተወሰነ ቪዲካ ወይ ምርመራ ካደረጉ በኋላ ምን ያህል ታውቃለህ የሚለውን የቋንቋ ሁኔታ መረመሩ በኋላ ከተራማጅ ተማሪዎች መካከል አንዱ ትሆናለህ ተባልኩኝ። ችግሬን በደስታ ያን የተወሰነ ትምህርት እንደተማርኩኝ ምን ለወደፊቱ ትምህርት መረጃ ይሁዱ በሱዳን እንዲያው እንደ እንትኔ ነው አቅፌ ይዣት የመጣሁኝ አልተውኩም እና በምን መስራት ነው የምትፈልግ ብለው በሚጠይቁኝ ጊዜ ተመደብ ምን መልስ እንደሰጠኋቸው በማስተማር ኦኬ እዚህ ላይ ገጽ 17 ላይ እንመጣለን። ገጽ 17 ማነው ምዕራፍ 17 ላይ በመምህርነት ሙያ ለመስራት የተደረገ ትግል ብዙ ትግል አልፈሃል። ብዙ ልንገባ ነው ወደዛ እንግዲህ እሺ ኦኬ አባል ግን ለጥያቄው ጠየቁኝ እና ዕብራይስጥ ያለው ዕብራይስጥ ሁኔታ ጥሩ ነው፣ ደህና ነው፣ ጥሩ ነው። ለወደፊት ወደ ሌላ ኮርስ መስደዳችን ከመላካችን በፊት ያፈ መላክ በጣም ጥሩ ነው። መላካችን በፊት በምን ተሰማርተን እንድሰራ በምን አይነት ሙያ ተሰማርተን እንድሰራ ትፈልጋለህ አሉ መምህርነት የምስራቅ ክሪታ ተወካዮች። እኔ በማስተማር ስራ ነው ሰር ኦኬ ስል እንዲያው ብዙዎችም እንዲያው አሰውሳለሁ መልካቸው እንትኑ ቀየረ ማለት ይችላልው። መልካቸው ለምን እንዴት ማስተማር በዛ ወቅት እኮ ማስተማር ይችላልው እፈልጋለሁ ማለት እኮ በእግር ተጉዞ ሰማይ ላይ መድረስ ማለት ነው።
እና እንደዚህ አድርገው ስላዩት አንተ ማስተማር ፈልግ አንተ ልታስተምር አዎ ማስተማር ፈልጋለሁ እኔ ሌላ የሚተካ እኔን ሙያ የሚተካ ሌላ ሙያ የለም ፍላጎቴም የቃል የገባሁትም ነው የምፈልገውም ነው ብዙ ነገሮች በዚህ ላይ ተዋህደው ስላሉ ይሄን ብቻ ነው የምፈልጋው አልኳቸውና ከዛ በኋላ ተቀበሉ በልናስባለን ተባልኩ ተወሰነ ሳምንት ጊዜያቶ ተሰጠ ከዛ በኋላ ማስተማር የምትፈልግ ከፈለግ ሃይፋ አካባቢ አባሁሺ የሚባል ቦታ አጠቃላይ ለመምህራን ማሰልጠኛ የአዲስ ገቢዎች በከፍተኛ ደረጃ ተራማጅ አዲስ ገቢዎች የሚማሩበት ቦታ ነውና ከዚያ እንልካለን ግማሽ ዓመት ትማራለህ በጥሩ ደረጃ ከዚያ በኋላ እናያለን መሆን የምትፈልገው ብቁ ነህ ወይ ለማስተማር ብቁ ትሆናለህ ብቁ አይደለህም የሚለው ከዛ በኋላ ነው የሚሰጠው አሁን ግን ወደዛ እንልካለን ተባልኩ ምንም ችግር የለም በደስታ ሄድክ ሴሚናር ጨረስነ ሴሚናር ትምህርት በራማ ከዚያ ውስጥ 3 ብቻ ኢትዮጵያውያን ነበርነ ሌላው ከብዙ ሀገር ከየትኛው ሀገር የመጣ አዲስ ገቢ ነው የነበረው የተለያየ ሙያ ግን በትምህርት ደረጃው የነበረው ኦኬ እና ከዚያ ግማሽ ዓመት ተምሬ እንደጨረስኩኝ አሁን እንግዲህ ኮርሱ ሊያልቅ ነው መጨረሳችን ነው እና ለወደፊቱ ምን ኮርሱ የተሰጠው ምንድነው ስለ ትምህርት ነው በአጠቃላይ የሃይማኖት ትምህርት ስለ እስራኤል ታሪክ ስለ ማስተማር ምንም ግንኙነት የለውም ከዚህ ጋር ነው እንዳየው መጽሐፉን እንዳነበብኩት እንግዲህ አንተ መምህር ለመሆን ብዙ ጥረት የራሱ ትግል ብዙ ጥረት አድርገሃል ካደረጋቸው ጥረቶች ደግሞ እንደገና የበለጠ እውቀት ለመሸመት የሆነ ኮሌጅ ወይም ደግሞ የሴሚናር የመምህሮች ማሰልጠኛ ሴሚናር ውስጥ ገብተህ ለመማር ያደረካቸው ጥረቶች ነበሩ ከዚያ ሊደርሰን ከዛ አሁን ያየሁት ነው ያለውኩትን ማለት ነው አሁን አንተ ከሴሚናር ውስጥ ገባህ ሴሚናሩን ጨረስክ ከዛ እንደገና ወደ ትምህርት ዓለም ለማስተማር ገባህ በምትገባበት ሰዓት እንዴት ተቀበሉ በመጽሐፍ ላይ እንግዲህ የመጀመሪያው ቤተ እስራኤላዊ መምህር አንተ ነህ ኦኬ የመጀመሪያው ማለት ይችላል እንግዲህ የመጀመሪያው ከሆንክ ሴሚናር ወሰድክ ተለያዩ ይሄ ኮርሶችን እኛ ምንድነው ይሄ አጠቃላይ እውቀትን አጠቃላይ ስልጠና ከሃይማኖቱም ከቋንቋውም ከምኑም ያን ወሰድክ የመምህርነት ስልጠናው ራሱን የቻለ ነው መምህር ለመሆን ናሆራል የተያዘ ነው ኦኬ ካለው ችግር ጋር እንዴት ተቀበሉ አሁን በጨረሰው ያን ኮርስ እንደጨረስን ከትምህርት ሚኒስቴር በመጀመሪያ ጠየቁኝ ጥያቄ አሁንም ካይፋ ስንማር ከግማሽ ዓመት በኋላ ከጨረስኩ በኋላ አሁን ምንድነው መሆን የምትፈልገው ነው ፍላጎት ምንድነው በምን መስራት ትፈልጋለህ አሉ አይኔ አስተማሪ መሆን ነው የምፈልግ ምክንያቱንም ገለጽኩላቸው ይሄ በደሜም በአእምሮዬም በልቤም ያለ ምክንያቱ ስለሆነ ማንም ሰው ሊቀይረው አይችልም እና አንደኛ 9 ዓመት ሰርቻለሁ ብቁ ነኝ የቋንቋ ውጥረት አለ ልምዱ አለኝ የቋንቋ ውጥረት አለ አባል ያናሶግጃለሁ ይሻሻላል ይሄም ይሻሻላልና ማስተማር ነው የምፈልግ ስንል አሁንም በጣም ማመን አልቻሉም አሁንም ወንድነው እንዳሰሙ ያደረጋቸው ኢትዮጵያ ወይስ እንደተረዳሁት ከሆነ ጥቁር በመሆኔ ብቻ ነው አይቻቸው ነጭ ቤት የነጭ ልጅ ቤት እንደዛ ነው የተረዳሁት ሌሎች እንደ ነጮች አሉ እነሱ እርግጠኛ ነኝ እንደዛ ከሩሲያ ከተለያዩ ሀገሮች አትሊስት በማህበረሰባቸው ውስጥ ገብተው ያስተምራሉ ብዙዎች አሉ አሁን እንደማያውቅ ከሆነ እኔም እንዳነበብኩት በመጽሐፍ ላይ እንግዲህ መጽሐፍ ግን ያን መሰረት አድርገን ነው በተቻለ መጠን ለማነው ሞክር ያለው ምን ነገሮች እንዳጋጠሙ እንዴት አድርገህ እነዛ ችግሮችን ለመላቀቅ እንደቻልክ ሁሉ አይቻለሁ እና አንተ በመጽሐፍ ላይ እኔ የኢትዮጵያ ይሁዲዎች የመጀመሪያው መምህር ሆኜ ከሰለጠኑት አንዱ ነኝ እና የሚል አባባል ስለዚህ ያና አንደኛ
ለሚያይ ቅድም መጀመሪያው ላይ እንደተናገርኩ እኔ ወደ ኋላ ለመመለስና ለማስታወስ እንደሞከርኩት መጀመሪያ አጎትህ እንደ ምሳሌ አድርገው የወሰድክበት ሁኔታ አለ። ለምን በመጽሐፍ በማንበብ በመረዳት እና ሰዎችን በመረዳት ከዛ አንተ ደግሞ እኔ እንደሱኛ የበለጠ አገልግሎት ለመስጠት ከዛ አንተ አሁን ሁሉ ጊዜ አሁን ቅድም ጀምረን ስንናገር ምንድነው ያልከው እኔ ተምሮ የማስተማር ፍላጎት ስለነበረኝና ታዳጊውን ወጣት በትምህርት ዓለም ወይም ደግሞ የትምህርትን ዕውቀት ለማስጨበጥ ስለፈለኩ ከዛ በመንደርደር አሁንም ያለውበት ሁኔታ ምንም እንኳን ጥቁርም በሆነ ተቀበሉኝም አልተቀበሉኝም እኔም ማስተማር እችላለሁ ብዬ ራሴን ኮንፊደንስ የራሴን እምነት ስለጣልኩና ስላደረኩ ይሄን ነገር በተግባር ለማዋል ይችላል። ይሄም ደግሞ አንዱ ምሳሌ ሊሆን ይችላል። ትክክለኛ ምክንያቱም አንተ እንደዚህ አይነት ነገር ከአዲስ መጥተውና ያን ሁሉ አልፈህ መምህር ለመሆን አንተ ያየው አሁን አንተ የማስተማሩ ሁኔታ ነው። በሌላ በኩል ስመለከት ለመምህሮች የሚከፈለው ክፍያ ምን ያህል ነው የሚለው ሌላም ችግር ጥያቄ አለ። እሱን አላስገባውም እዚህ ምክንያቱም ያንን ሳትመለከት አንተ ያየው ምንድነው እኔ ተምሬ ያወቅኩትን ነገር ሌላው ማካፈልና ማስተማር ስላለብኝ በዚህ ላይ ጥናት ወስደህ ከፍተኛ ጥረት አድርገህ መምህር ሆነህ በዚህ ሙያ ብዙ ጊዜ አገልግለህ አሁን በጥሮታው ዓለም ነው ያለው እና ይሄን በምታደርግበት ጊዜ ሞሬሽን ካዛ እንደገና ደግሞ በትምህርቱ ብቻ አይደለም በመጽሐፍ ላይ አስቀምጥ ይፈልከው ወደዛ ከትምህርቱ እንውጣና ወደዛ እንገባለን። አሁን እኔ ማለት ምፈልገው ገባኝ። ቆይ አሁን መምህርነት ተቀበሉ ከብዙ ትግል በኋላ ይሄ ትግል ለሚያነበው ሰው ለሚሰማው ሰው ከፍተኛ ጥንካሬ እንዲሰጥ ይችላል። ስለማምን ማስረዳቱ ነው። ቆይ አሁን በመምህርነት ተቀበሉ ከብዙ ትግል በኋላ የት መደቡ? ስንተኛ ክፍል ገብተህ ማስተማር ጀመርክ? ሰሚናር ተላኩ እዚያ በፊት ነው። ሰሚናሩን ጨረስክ? አሁን ኮርሱን አለቀ? የነበረው ጦርነት ምናምን ሽኩቻ ሁሉ አለቀ? መምህርነትን ተቀበሉ? በመጀመሪያ ደረጃ እየተማርን መምህራኖች ከኔ ጋር የነበሩ ኢትዮጵያውያን ብቻ ሳይሆን ሌሎችን ገባኝ ከተለያዩ ሀገሮች እየተማርነ ይትናሱት የሚባላል። ይትናሱት ማለት ሙከራ ነውና ያ ሙከራ ጊዜ ከትምህርት ቤት 5 ሰዓት ተመድቦ እሰራ ነበር። ትምህርት ቤቶች ኮርሱን እየተማርኩ ሰሚናር እየተማርኩ ያን አስተምር ነበር። ያ እንደ ክሬዲት ተወሰደ። ከዛ በኋላ ሴሚናሩን እንደጨረስነ እነሱ የሚፈልጉት ያው እንግዲህ ልምምድ እንድናደርግና ትምህርት ቤት በመንገባበት ጊዜ ጥሩ የሆነ የመሳተፍ የማስተማር ችሎታ ይኖራቸዋል በሚል እምነት ያው ያን ከጨረስን በኋላ በቀጥታ አፉላ ካለሁበት ቦታ አሁንም ካለሁበት ቦታ መጀመሪያ ጀመርኩበት ቦታ ሞሪያ የሚባል ትምህርት ቤት ነበር። ስንተኛ ክፍል አስተማሪ ነው? አንደኛ ደረጃ ትምህርት ቤት። የስንተኛ ክፍል? 4ኛ 5ኛ እና 6ኛ። ኦኬ የትኛው ምን አይነት አስተምሬ ነበርኩ? በዚያን ወቅት 2 እንትኖች ናቸው። 2 ሳብጀክት የትኛው እና ማትማቲካ እና እኔ ግንኙነት የለን። አትዋደድ እንግሊዘኛ አሁንም ይኸው እስካሁን ድረስም የመተዳደሪያ ሆኖ ከሆነው ቋንቋ አንዱ ስለሆነ በቀጥታ የበለጠ እንግሊዘኛ ነው ማስተምር ነበር። ኦኬ ከዛ በኋላ ያው ወደ አሁን በመምህርነት ደረጃ ላይ ያለ ከዚህ ከደረስኩ በኋላ ADF እስራኤል ዲፌንስ ፎርስ የእስራኤል መከላከያ ሰራዊት ውስጥ ተመለመል ገባ። እንዴት ገባ ለሚለው ምናልባት የሚፈቀድልኝ ከሆነ ትንሽ ወደ ኋላ ልመለስና እስር ቤት በነበርኩበት ጊዜ ሁለት ቃል ገብቻለሁ። ኢትዮጵያ እስር ቤት በነበርኩበት ጊዜ አንደኛ እግዚአብሔር ከዚህ የመከራ ቦታ ካወጣኝ አንደኛ ሳልውል ሳላድር ኢየሩሳሌም ወዲያውኑ የፈለገ ይሁን ጉዞ አደርጋለሁ። ሁለተኛ በማስተማሩ ሙያ በምንም ታምር ላይ ከህይወት ዘመኔ ሁሉ በማስተማር እንድቀጥል። ሁለተኛ ሶስተኛ በህብረተሰቡ ዘንድ ከፍተኛ አስተዋጽኦ የማህበራዊ አገልግሎት ለማድረግ
ለይትናደቡት ነው በበጎ አድራጎት በተቻለ መጠን ለኢትዮጵያውያኖች ብቻ ሳይሆን ለህብረተሰቡ ለማንኛውም የሰው ዘር አገልግሎት እንዲሰጥና አራተኛ ውትድርና ገብቼ እንዳገኝ ለማንኛውም እነዚህ በእስራኤል አይደል እነዚህ አራቱ ቃል የገባኋቸው ነጥቦች አሉና እንግዲህ ከዚህ እነዚህን ተግባራዊ ለማድረግ ሰሚራት ጨርሼ ስራ እንደጀመሩ በሽሞኒም በሸባ በ87 ዓመተ ምህረት ያው ጊዩስ ተወጣለ የዛን ጊዜ ወደ በዛን ወቅት በ30 ዓመት ገብታል እዚህ 30 ዓመት ገባሁኝ አሁን የ32 ዓመት ሰው እንደዛው ነው የነበርኩና ትሄዳለህ ተባለ ተመድም ምን አይነት ደስታ እንደተሰማኝ ደስታው ለምን ደስታ ተሰማኝ ብላችሁ ብትጠይቁ የሚልፍና ቅዴ ያፌ አንደኛ ቃል የገባሁት ለእግዚአብሔር ይሄውና ከተግባር ላይ ቃል ሊሰምር ነው በሚል በደስታ እኔ የፈራሁት ምንድነው ያ ደስታ ሲሆን ደግሞ የፈራሁት ምንድነው ሰውነቴን በሚመረምሩበት ጊዜ ቶርች ያለፍኩት ብዙ እንተናለ አሁን ላሳያችሁ ማለት እና ያን ካዩ አይ አንተ ብቁ አይደለም ብለው ይመልሱኛል የሚል ፍራቻ ነበር እንደጋጣሚ እንኳን እንደዚህ ያለ ነውና ሼባ 97 ብቁ የሆነ እንት ስለወጣ አዎ እንግዲህ ያለው ያገልግሎት ወቅት 4 ወር ቲሮኑት የሚባል አለ እንደ ወጣቶች ማለት ነው ለወጣቶች ያንጨረስነ እዛ በኋላ ግን ቤተሰብ ያለው ለ3 ዓመት 4 ወር ወይም ደግሞ 8 ወር መሰለኝ እንደዛ ነው እንትን የሚለው 4 ወር ታገለግላል ተባልኩ ቤተሰብ ወጣ ያን ቲሮኑት ለምምዱን እንደ አስፈላጊነቱ በከፍተኛ ፍላጎት በከፍተኛ ጥረት ከጨረስኩ ይጥፍላገለግል ዚኪ የሚባል ቦታ እዚያ አዛጣገም ነበር ያለ ተዋጊ ነበር ተዋግታ ስንት ይተኩሳ ስንት ጠላት ይላልላታ ወደ አዝላይ ተዘጋጅ ነበር አባገ እዚያው ተደርና የሚሄደው በሙሉ ከሰው ይገላል አይደል ቴክኒካል በእኛ ፕሮግራም ውስጥ በተለይ እንደዚህ አይነት ነገሮች አዎ በእኛ የውትድርና ዓለም የምናንጸባርቀው ምንድነው የትምህርቱን ጉዳይ ነው እንግዲህ አሁን አንተ በዚህ ሙያ ብዙ ጊዜ አገልግለህ ቅድም እንደተናገርኩት አሁን በውትድርና ዓለም 4 ወር ምናምን አገልግለህ አሁን ስልጠና ወስደህ አሁን እንደሚገባኝ ከሆነ ልጆችም አሁን በውትድርና ዓለም ከፍተኛ አገልግሎት እንደሚሰጡ ይገባኛል ምክንያቱም የሀገሪቱ ደም ስለሆነ ነው አሁን ዋናው ወዳው ምሳሌ ወስደዋል ካባታቸው አንተ እኮ ለምሳሌ መሆን ፈለክና ምሳሌ ሙናስ እና መጽሐፍን በማነብበት ሰዓት ሁሉም ቦታ በየአረስቱ በየርዕሶቹ ላይ የሆኑ ጥቅሶችን ለማስቀመጥ ሞክረሃል እነዛ ጥቅሶች ደግሞ አብዛኛዎቹ ከመጽሐፍ ቅዱስ የተወሰዱ ናቸው ይበልጡ ከመዝሙረ ዳዊት የተወሰዱ ናቸው እንግዲህ መጽሐፍ ቅዱስ በእኛ አባባል መጽሐፍ ቅዱስ አጠቃላይ የወርቅ ቅዱስ ሳይሆኑ ጠቅላላ ማለት ነው ከዛ የተወሰዱና በየቦታው አስቀምጣቸዋል ከመጀመሪያ በፊት ርዕሱን ማለት አንድ ርዕስ ጽፍና ከዛ ከመጽሐፍ ቅዱስ የወሰድካቸው መጀመሪያ ላይ ታስቀምጣቸዋል ከዛ በኋላ እንትን አምጣለሁ ያኔ ያደረክበት እንግዲህ እንደዚህ ነው ጥሩ ጥያቄ ነው እነዚህ ጥቅሶች ያሳለፍኩትን የህይወት ዘመን የመከራ ጊዜ የደስታ ጊዜ በይበልጥ አባል የችግር ጊዜ ያንጸባርቃሉ የተወሰደው ዳዊት አሜልክ ወይም ደግሞ ንጉሱ ዳዊት ባሳለፋቸው የችግር ወቅቶች ይጠቀምባቸው የነበሩ ጥቅሶች ናቸው እና እዚያ ላይ የተወሰደ ለምንድን ነው የወሰድከው ምን ለማለት ፈልገህ ነው የሚለው ጠቅለል ባለ ሁኔታ ህይወቴን ያሳለፍኩትን እንትን ያንጸባርቃልና ከዚያ ተነስቼ ነው በመጀመሪያ ደረጃ ጥቅሱ ከዛ ዝቅ ብዬ ያሳለፍኩትን በርሱ መሰረት ያሳለፍኩትን ደስታም ይሆን የችግር ጊዜም ይሆን ያው በዚያ መሰረት ገልጫለሁ መምህራን በደረክ ስሪም ባይኻድ ማለትም በክፍል 21 ላይ ሐፍላየ ማለትም ስለ መድሎ
ጽፋል። መድሎ ያልከው ነገር ምንድን ነው? መድሎ ምን አጋጠመህ? ስለ መድሎ የጻፍከው መድሎ ከማን ጋር ነው? በነጭና በጥቁር መካከል ወይስ ደግሞ በራሳችን በማህበረሰባችን መካከል ከሰሜን የመጣ ከወገራ የመጣ ከደንቢያ የመጣ የሚለው ነገር ምንድን ነው የረበሸ? እኔ እንኳን በእኛ ህብረተሰብ ያለውን መድሎ በመጀመሪያ ደረጃ ወደ ፈረንጆች ሳንሄድ ከኛ መካከል ከፍተኛ የሆነ ራሳችን እንትኖች ነን እና ያን ሳይሆን ለማንጸባረቅ ለመጥቀስ የፈለግኩት ምንድነው በእኛ ሰዎችና በፈረንጆች መካከል ያለውን አለመግባባት አንዱን ዝቅ አድርጎ ሌላውን ከፍ አድርጎ የማየት ሁኔታ ያ ሁኔታ በመጀመሪያ ደረጃ ያን ያህል ቦታ አልሰጠሁትም ነበር። አባል ግን ቀስ በቀስ ግን ከሆርቻና ሀሚዮዲ እያወቅን በሄድን ቁጥር ያሉትን በውስጥ ያሉትን ተደብቀው ግልጽ ባልሆነ ሁኔታ የሚካሄዱት ሁኔታ ጉዳቶችም ሆነ ጥቅሞች እና ስለዚህ ከዚያ ላይ ያጠቀስኩት ምንድነው እስከማስተውስ ድረስ እኔ እስራኤል ሀገር በሰው መካከል ከፍተኛ በይሁዲ ወግ መካከል አላስብም ነበር። ግን ያለ ነው። እኔ በነገራችን ላይ እኔ ብዙ ነገር ያለፍኩ ስለሆነ ልዩነቱ እኔን ያቆመኛል ከጥረቴ ወደ ኋላ ይመልሰኛል የሚል እምነት የለኝም። አሁንም ቢሆን ግን አለ ይሄ ሁኔታ ግን አለ እና ይሄ ሁኔታ እኮ እስራኤል ሀገር ብቻ ሳይሆን ኢትዮጵያ፣ አሜሪካ የተለያዩ ሀገሮች ባሉበት በሙሉ ያለ ነገር ነው። ነገር ግን ይሄ ነገር በእንዴት አይነት መንገድ መቀነስ ይቻላል? በትምህርት ነው መቀነስ ይቻላል። በማወቅ በትምህርት ሌላ መንገድ እኔ እንደማምንበት ከሆነ በትምህርት ካልሆነ ሌላ የመቀነሻ መንገድ የለውም። አንደኛ ልጠቅስላችሁ ይችላል። ሴሚናር ለሞሪን ጨርሼ ወደ ስራ በሚሄድበት ጊዜ መጨረሻ ላይ ከትምህርት ሚኒስቴር የመጡ ተቆጣጣሪ መፋክር የሚባሉ ነበሩና የመጨረሻ ራዩን ሲያደርጉልኝ ምን ሲጠይቁ ረሃም ማለኝ አሁን እንግዲህ አንተ ወደ ትምህርት ቤት ለማስተማር ትምህርት ቤት ትገባ ነው የምታስተምራቸው ተማሪዎች ኢትዮጵያ የተወለዱ ኢትዮጵያውያኖች አይደሉም፣ እስራኤላውያን ናቸው። እንግዲህ ሊደበቅ የማይችል ነው። አንተ ያንተ ባህል የመጣህበት ባህል ትንሽ ለውጥ ያለ ነው፣ ቀለም ለውጥ ያለ ነው፣ ቋንቋም ለውጥ ያለ ነውና አንድ ልጅ ስታስተምር አንተ ጥቁር ኩሽ የሚባል ነገር አለ። አንተ ጥቁር ብሎ ቢናገር ምን ታደርጋለህ? ችግሩ እንዴት ልትፈታው ትችላለህ? የሚል ጥያቄ ነበር። ያ እስከ ለተሞቴ ድረስ ለረሳው የማይችል ጥያቄ ነው። እና እግዚአብሔር ረድቶኝ በተማርኩትም አንፃር የሰጠኋቸው መልስ ምንድነው እነሱ ከነሬ የጠበቁት ወጥቼ ደንጋይ አንስቼ በደንጋይ እነሱ እንደዚያ የሚል ነበር መሰለኝ አስበው ነበር። እኔ ግን ያልኳቸው ምንድነው አንደኛ ይሄን ለመናገር የገፋፋው ምክንያት ምንድነው? ምን አይነት ሰው ነው? ምን ትዝብት ሊወስድ ነው? ሰውየው የተናገረው ብቁ ነው ብቁ አይደለም? በምን አይነት መልስ ነው ማስተማር ወይም ደግሞ መመለስ ያለብኝን መመዘን አለብኝ እንጂ ወዲያውኑ ልጁን መስደብ ወይም ደግሞ መጣላት የለብኝም። ኦኬ ፈሬክ እስምን በሽናይ ወይም ምዕራፍ 22 ላይ ኢትነብሩት በክሂላ ማለትም በማህበረሰብ ውስጥ ስለበጎ አድራጎት ጽፋል። ምንድነው ያደረከው? ተወልደህ ላደግበት ማህበረሰብ ያደረከው በጎ አድራጎት ምን ያላደረኩት አለ? በተቻለ መጠን በሚችለው መጠን ማለት ነው። እኔ ከሁሉም በላይ ነኝ ማለት ሳይሆን ሆንም እንዲህ አድርግ ያለው ወገኖቼ ያልተረዱትን አስረድቻለሁ፣ ወገኖቼ ያላወቁትን አሳውቄያለሁ የምትላቸው ነገሮች አንድ ሁለት ሶስት በላይ መጥቀስ ይችላል። አንደኛ መርካዝ ክሊታ በነበርንበት ጊዜ አፉላ አንድ የትምህርት ኃላፊ ነበር ሽሙኤል በጣም ማደንቀው የምወደው ሰው ነበር እና ከሱ ጋር እሱ የኛን ሰው ከፍተኛ መውደድ አለበት እና ከስራ እኛም ከትምህርት ውለን እሱም ከስራ የምስራዳ ክሊታ ሰራተኛ ነው። ከስራ ውሎ
በዚያን ወቅት እኛ በመጣንበት ወቅት የእስራኤል ሀገር ስለኛ ቅድመ እውቀት አልተቀበሉም፣ አላወቁም ምንነታችን። ዛሬ ያውቃሉ የበለጠ። ያን ጊዜ ግን ዝም ብለን እንዲያው ከንት እንደወረድን ዝንጀሮ ነው አድርገው የሚያስቡ የነበረ ዛፍ እና አሁን በዚያን ወቅት ረሃሚም አንተና እኔ ከፍተኛ ገለጻ በየቦታው መስጠት አለብን። የሺ በሳሉ ላፉላ በሃይፋ ገለጻ መስጠት አለብን። ቤተሰቦች በሚገኙበት አካባቢ ለፈረንጆች ለኛ ሰዎች ሳይሆን ለፈረንጆች ቅድም እንደጠየቃችሁኝ እናንተ እኔ ማን ነኝ፣ ኢትዮጵያውያን ይሁዳውያኖች ማን ናቸው፣ እንዴት መጡ፣ ከምን ተነሱ የሚለውን በሚቻለው መጠን እኛ ማስረዳት አለብን በሚል ለምንድን ነው እንዲያደረገው ምክንያት ትምህርት ቤት ልጆችን በጥሩ ሁኔታ እንዲቀበሏቸው ህብረተሰቡ በተዋህደ ሁኔታ ኖሮ በየሽኩራው እንዲኖር ያን ራእዩን ባነሳንበት ወቅት ሌት ተቀን ከትምህርትና ከስራዬ በኋላ ከፍተኛ ገለጻዎችን በመስጠት ከፍተኛ ጥረት አድርጌያለሁ። በጣም ነው። ሁለተኛው ነጥብ ባለሁበት ናታንያ ከተማ የናታንያ ከንቲባ የኛን ይሁዳውያኖችን ካለው ከህብረተሰቡ ጋር ለማዋሃድ መንገድ አልነበራቸው። እንዴት በምን አይነት ሁኔታ ግንኙነት መፍጠር እንዳለብን እነሱ ወስነው ነው ወደ ህዝቡ የሚወርዱ እንጂ ፍላጎቱ ከህዝቡ አይደለም ወደ እነሱ ይሄደ። በክፍል 2 ላይ ስለ ባህልና ወግ ጽፈሃል። አሁን እነሱ ያን በተመለከተ ከከንቲባ የተለያዩ የመኖሪያ ቤት ኃላፊዎች፣ የትምህርት ኃላፊዎች፣ የክሊታ ኃላፊዎች፣ አዲስ ስፍራና ግንባታ ኃላፊዎች ከነሱ ኮሚቴ ያለ ጠንካራ ኮሚቴ ስለኛ ሰዎች እርዳታ ለማዋሃድ ጥረት የሚያደርጉት ከዚያ ኮሚቴ ውስጥ ራሴን በማስገባት በመግፋት ገብቼ ከፍተኛ አስተዋጽኦ አበርክቻለሁ። ኦኬ አሁን ወደ ሌሎች ወደ አንተ እንመለስ። ኦኬ ኢትዮጵያ ታስረሃል። የአካል ጉዳት የአእምሮ ጉዳትም ደርሶብሃል። ያን እስረኝነትህን በእስራኤል የጽዮናዊ እስረኝነት እውቅና አግኝተሃል? አግኝቻለሁ። ለምንድን ነው የዘገየው ለማመልከት? እንደመጣህ ለምን አላሳወቅም? የኔ ፍላጎት አሁንም ዙሬ ወደዚያ ወደ መጀመሪያው ነጥብ ድረስ ነው ማወቅ ለመማር እና ከዚያ ማወቅ ደግሞ ሌላውን ለመርዳት እንጂ እና በቀጥታ ወዲያውኑ ወደ ቅድም ቀደም ሲል እንደጠቀስኩላችሁ የመምህራን ማሰልጠኛ ገባያን ከጨረስኩ በኋላ ስራ እየሰራን ደግሞ መምህራን እረፍት የላቸውም። ሁሉ ጊዜ ትምህርት ነው እንደምታውቁት። ሽታልሙት የሚባል አለ። ተዋርሾን ቆይ ልመጣ ነው እንደሳለን። ያ ሁሉ ጊዜ በትምህርት በስራዬና በትምህርቴ ለማደግ እንጂ ራሴን መብት አስከብራለሁ ብዬ እንትናለን ቅድሚያ አልሰጠሁም። አሁን ስንት 9 ዓመት ነው ካለፈ በኋላ እንዲያውም አንድ ዘመር ነው ስሙን ጠቅስላቸው አልችልም። ምስጋናው እንዴት ነው አንተ ከሚታወቁት ታስረኞች ብዙ ስቃይ ካየኸው አንድ ነው እውቅና አግኝተሃል? የምን እውቅና አላገኘህም? እኔ ከሌሎች ሰዎች ጋርም ከፍተኛ የሆነ ተገናኝቶ ስለዚህ ሁኔታ ጊዜ የለኝም። ስራዬ፣ ትምህርቴ፣ ቤተሰቦቼ ናቸው። ብዙም አልነበረኝና አላወቅኩም ብዬ ስጠይቀው ኧረ እባክህ ይህን ጊዜ ብዙ አሳልፈሃል፣ ብዙ ድል አሳልፈሃል። አሁንም ቢሆን ልፋወት ወረቀቱ እንድትቀበል ጥረት ብታደርግ አይሻልም ሲለኝ አሁን እንደገና ተመለስ አልኩና ሚስራዳ ክሊታ ደውዬ ተነጋገርኩ። ከዚያ በኋላ ምን ማድረግ እንዳለብኝ አድራሃው ማሟላት የሚገባቸው ምስክሮችን ያን ከላኩልኝና ከተላከ በኋላ ሂጅ አመልክቼ ከተወሰነ አመት በኋላ ላከ። ተወሰኑ አመታት ወሰደ። ከዛ በኋላ ኮሚቴው ለራዩን ለቃለ መጠይቅ አገበዙኝ። ስሄድ የማውቃቸው ሰዎች እዚያ ያሉ አብረው እየተሰቃዩም በአንድ ላይ በዛው ወቅት ሳይሆን እዚያ ቦታ አብረው እየተሰቃዩ እና ይህን ሳስረዳ እነሱ ነው ራሳቸው ምስክር ይሆን እናውቃለን ምን እንዳለፈ እና በዚያ በኋላ የተወሰነ ጊዜ በኋላ ነው ከዚህ እንግዲህ አሁን አንተ ወደ እስራኤል ሀገር ስትመጣ ልጁን አይደለም የመጣኸው
30 እድሜህም ቢሆን ትንሽ አልነበርክም። ከዛ መምህር ነበርክ፣ እስራኤል ሀገር ደረስክ። ከእስራኤል ሀገር ከደረስክ በኋላ እንደሌሎቹ እኔ መምህር ነበርኩኝ ስለዚህ ይገባኛል የሚለውን ሳይሆን እኔ የዛ የነበረኝን የትምህርት ችሎታ በዚህ መሰረት በማድረግ ከፍተኛ ጥረት አድርጌ ራሴን መገንባት አለብኝ ብለህ አንደኛ በመምህርነት ደረጃ አሁን ቀደም ብለህ እንደነገርከን፣ በሁለተኛ ደረጃ በውትድርና ዓለም ገብተህ እንዳገለግል ከተወሰነ ጊዜ ቢሆን፣ ከዛም አሁን ይሄ ብቻ በቂ አይደለም። እኔ ለሰዎች አርያ መሆን ስለምፈልግ ቀደም ከመጀመሪያም እንደዛ ነው ያልከኝ፣ አርያ መሆን ስለምፈልግ እኔም ደግሞ ለልጆቼ በተለይ ቤተሰቦቼ እኔን አይተው የበለጠ ደረጃ እንዲደርሱ ትምህርት መቀጠል አለብኝ ብለህ አሁን አንደኛ ደረጃ ማለት አንደኛ ዲግሪ በተምረህ ለልጆችህም ለአካባቢህም ለወገንህም ምሳሌ ሆነሃል። እንግዲህ አሁን እኛ አሁን በአሁኑ ሰዓት የምናያቸው ትንሽ ልጆች ናቸው ማለት ከ13 እስከ 18 ዓመት ያሉ ልጆች እነሱን ነው አሁን እኛ ብዙ ጊዜ ግፊት የምናደርገው። ከዚህም ደግሞ ከፍተኛ ጥረት አድርገን አንደኛ ዶክተሮች እንዲሆኑ፣ የህግ ጠበቃ መንቶች እንዲሆኑ፣ ዳኞች እንዲሆኑ፣ የአውሮፕላን አብራሪዎች እንዲሆኑ ህልማቸው ያለሙት ህልም በተግባር ላይ እንዲውል ሌሎች እንደዚህ አይነት እንዳንተ ያሉ ሰዎችን እያመጣን በማገናኘት እነሱ ለወደፊቱ ትልቅ ደረጃ የሚጠብቃቸው ምሳሌዎችን በማሳየት አንተ አሁን ምሳሌ ያደረከው የተወሰኑ ሰዎች ናቸው። በዛም ቢሆን አሁን አንተ ምሳሌ መሆን በቅተሃል እና ይሄ ያደረከው ጥረትና ያገኘው የትምህርት እውቀት እንደኔ ለሌሎች ምሳሌ መሆን የምትችል ሰው ነህ እና አሁን ጊዜያችን እየተቃረበ ነው። አረፍተ ነገር መጨመር እፈልጋለሁ። በምንድን ነው የመጀመሪያ ዲግሪ ሳረሳ? የመጀመሪያ ዲግሪ በምንድን ነው? ዲግሪ ነው ሂኑ ሁለተኛው ዲግሪ መጀመሪያው ዲግሪ በማውቀው በትምህርት ነው። ሁለተኛ ዲግሪ እዛ መጽሐፍ ስለነበረ በማውቁት እንትን ከመሄድ ይልቅ በማውቀው በምሰራበት አሁን ሁለተኛ ዲግሪ ነው ያለበት ትምህርት። ኦኬ ከዛ ጋር ይጥናናል። ይሄን ያህል አሁን አንተ እንዳልከው ማህበረሰባዊ አገልግሎትን በበጎ አድራጎት የመርዳት ታዳጊውን ትውልድ በክፍል ውስጥ ገብቶ በማስተማር የወደፊቱን እቅድና ዓላማ ለውጤት እንዲበቁ የማድረግ እቅድና ዓላማ ከልጅነት እስከ እውቀት እስከ ጎልማሳነት ጊዜ አለ። ቀድመህ ጡረታ ለምን ወጣ? እውነቱን ለመናገር እድሜን በተመለከተ በአጠቃላይ ያው የሚፈቀደው በሀገሪቱ ደንብ መሰረት 67 ነው። እኔ ግን በ69 መሰለኝ እንትን ያልኩት 69 ነው ጡረታ ያወጣው። ለምን? አገልግሎቴ ብዙ ነው። በ59 እንጂ 69 ከሆነ ትክክለኛ በ59 ነው። አንደኛ የአገልግሎት ጊዜ ብዙ ነው። ሁለተኛ ከዚያ እድሉ ደግሞ እድሉ ማመቻችቷል። ያን ባሳልፍ ኑሮ የሚሰጠኝ መብትና ጡረታ ገንዘብ ምናልባት የተቀበልኩትን እንትን ላላገኝ ይችላል፣ ያገኘሁትን ላላገኝ ይችላል። ሆኗልም ደግሞ ከዓመት ወደ ዓመት ለምሳሌ በሰለጠኑ ሀገሮች ያለው ህግ ቋሚ አይደለም። ሁልጊዜ ይለወጣል። ስለሚለዋወጥ ያን ያልተጠቀመ እንደገና እንትን ያገኛል ማለት ነው። ስለዚህ ያን እንትን በማለት ጠየቁና እኔ እንደማይለቁኝ ያውቃለሁ። ሊሰዱኝም አልፈለጉም፣ ለጡረታ ሊሰጡኝም አልፈለጉም። የመጨረሻ ግን እንዲሰጡኝ ያደረገው ዋናው ትልቁ ምክንያት ምንድነው? እስር ቤት ስለነበርኩ በቆም አልችልም። ከ40 ዓመት በላይ ሰርቻለሁ በመምህርነት እና ይሄ ያላነሰ አገልግሎት ስለሆነ ከእድሜ ጋር ደግሞ ያለኝ የሰውነት ሁኔታዎችን የመቋቋም ሁኔታ እየቀነሰ ስለመጣ እና ይህን በተመለከተ ጡረታ እንዲፈቅዱልኝ ብዬ ምን ያህል ጠየቁኝና በጣም የሚያፈቅረኝ የሚያደንቀኝ ሰው ስለነበር ምንም ችግር የለም እንጠይቃለን። አንተ የጠየቀው በዚህ ዓመት ነው
በዚህ ዓመት ላይ ይሰጥህ ይችላል። በደረቅ ክላል ባመለከት በሁለተኛው ወይም በዓመቱ ነው የሚሰጡና ነገር ግን እንሞክራለን ያለን ሁኔታ ከቅርብ እኔ ስለማውቅ ለመፋቂያ ማለት እዚህ ሀገር እንደምታውቁት ከሮሽ ምንሻ ላይ የበለጠ እንትን ያለው በትምህርት ዓለም እና የድጋፍ እንትን ጻፈችልኝ። ሎራስታ እሷ አልፈለገችም እኔ እንደወጣ ትምህርት ሚኒስተርም አልፈለገም። ግን እኔ ግን ምክንያቱም ሳይሆን ጡረታ ከወጣ በኋላ ጡረታ ከወጣ በኋላ እቅድና ፕሮግራም ደግሞ አወጣ። ኦኬ አንደኛ ለምንድን ነው እቅድና ፕሮግራም? ዋይ እነሱ መካከል ግን ብዙዎች ተግባር ላይ አልዋሉ። እንደማውላቸው ግን እርግጠኛ ነኝ። ወደፊት ገና እኔ እስከ 120 ዓመት ድረስ ከፍተኛ ትያለሽ ነው። እዚህ ጋር አልሐምዱሊላህ ሰዓታችን እያበቃ ነውና እየተገባደደ ማለት ነው። ምናልባት የምታስተላልፋቸው መልዕክት ለወጣቱ ለአዲሱ ትውልድ አካባቢውን በአገር ደረጃ ማስተላለፍ የምትፈልጋቸው ነገሮች ካሉ? እሺ ገና ለካ ነው እምነቱን ሁሉ አባል ግን እንግዲህ በሚቀጥለው ችግር የለም። በዚህ አጋጣሚ ለአዲሱ ትውልድ ቢሆን ለታላላቅ ወገኖች ቢሆን ማስተላልፈው ምንድነው? አንደኛ አንድ ሰው አንድን ቦታ ለቆ ወደ ሌላ ቦታ በሚያልፍበት ጊዜ ችግር እንደሚያጋጥመው የታወቀ ነው። ችግር ስልምን ማለት ነው። የባህል ለውጥ አለ፣ የቋንቋ ለውጥ አለ፣ የስራ ለውጥ አለ። እነዚህ ሁኔታዎች በግልጽ ከኛ ህብረተሰብ የምናያቸው ናቸው። እንዲያውም በጣም ማድነቅ ይገባናል። የኛ ህብረተሰብ ያደረገው ለውጥ ከፍተኛ ነው። ከእርሻ ተላልፎ ዛሬ በተለያዩ ቦታዎች ወጣቶች ሳይሆን አናሽም ትልልቅ ሰዎች ከፍተኛ የሆነ ስራ ቦታ ተዋህደው እየሰሩ ናቸው። እና ምን ለማለት ነው ዋናው ነጥቡ ምንድነው? ተስፋ መቁረጥ የለብንም፣ መጠንከር አለብን። የኛ ጥንካሬ ከቤት ቤተሰብ ከየትኛውም የስራ ቦታ ተመልሰን በምንገናኝበት ጊዜ የኛን ቲስኩል ወይም ደግሞ የኛን የግል ችግራችን ለልጆቻችን በምናስተላልፍበት ጊዜ እነሱም ደግሞ የበለጠ ከውዥንብር ውስጥ ነው የሚገቡት። ያላሰቡትን ነው የምናሳስባቸውና ምንም እንኳን ችግር ቢኖርም ችግሩን ተቋቁመን ከፈለግነው ቦታ የምንደርስበት ሁኔታ አለ የሚል መልእክት ማስተላለፍ አለባቸው። ሌላው ወጣቱ ደግሞ ለወጣቱ ማስተላለፍ እኔ ከኢሺ ነው ወይም ደግሞ የትምህርት ሰው ነኝና ብዙዎች ወገኖች ወይም ደግሞ ወጣቶች ተስፋ መቁረጥ ነው። አሁን ተስፋ የምትለውን ቃል ደግሜ የምናገርበት ምክንያት አለ። ተስፋ አይሳካልኝም የሚል ሁኔታ አለ። መሆን የለበትም። እኛ አይሳካልንም የሚለውን ቃል በምናገርበት ጊዜ አእምሯችን የሚጽፈው ምንድነው? እንዳይሳካ ነው። ወዲያውኑ ሁልጊዜ ኡምሻደርላ ነው። ስለዚህ ከባድም ቢሆን ችግሩን ማቃለል እችላለሁ፣ ይሳካልኛል፣ መማር አለብኝ፣ መራመድ አለብኝ የሚለው ሁኔታ ብናስብ ከፍተኛ የሆነ ዓላማ ከጥሩ ዓላማ መድረስ እንችላለን። እናመሰግናለን። መምህር ረሃሚ ካሆቲ በምዝባዳ ይህን መጽሐፍ ማንበብ ለሚፈልጉ ሰዎች የት ያገኙታል? መጽሐፉን የሚገኝበትን ቦታ ብትነግሩ ለተመልካቾቻችን። እኛ አድራሻ ከራሴ ብቻ አድራሻ፣ ስልክ ቁጥር መጽሐፉን ለሚፈልጉ ሰዎች 050927 3 እናመሰግናለን። በዚህ ደውሎ መጽሐፉን ማዘዝ ይቻላል። ክቡራትና ክቡራን የፕሮግራማችን ተከታታዮች እጅግ አድርገን እናመሰግናለን። መጽሐፉን እንግዲህ እጃችሁ ገብቶ አንብባችሁ ደግሞ ልክ እንደኛ የንባብ ጥማታችሁን እንደምትወጡ ሙሉ እምነት አለን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። በሚቀጥለው ጊዜ በተመሳሳይ ፕሮግራም እስከምንገናኝ ድረስ እጅግ አድርገን እናመሰግናለን።